AI will be smarter than all humans combined. We may indeed have a serious employment crisis on our hands. I would say probably like 3 to 5 years. Who knows how many years? I tend to believe a fewer number of years. I think we're sort of in the 2 to 4 range. It does make you think that we'll get there by 2026 or 2027. He believes that we maybe, I guess by now, have 4 years left. What will happen to the millions of jobs, from truck drivers to graphic designers, when there are machines that can perform the same tasks better, faster, cheaper and safer than humans? When people are laid off but still have 99%. All you have left is jobs where, for whatever reason, you prefer another human would do it for you. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ጥቅምት 23 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የሰማዕቱ የቅዱስ ጊዮርጊስ ቀን ነው። እንኳን አደረሳችሁ ለሰማዕቱ ቀን። የሰማዕቱ በረከቱ፣ ተራዳይነቱ፣ ጥበቃው፣ አማላጅነቱ አይለየን፣ ከሁላችሁም ጋር ይሁን። ከኦርቶዶክስ ተዋህዶ እምነት ደግሞ ሌላ እምነት ውስጥ ያላችሁ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ ወገኖቻችን ሁላችሁም በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። እስኪ የተወሰናችሁትን ሰላም በማለት ልጀምር። መሰባሰባችንን ያው እግዚአብሔር ይባርክልን ወገኖቼ። በጣም ደስ የሚል ነው። ሰው እየገባ ነው፣ በብዙ ቁጥር እየገባ ነው። እግዚአብሔር የተመሰገነ ይሁን። ሳራ የመጀመሪያዋ ተመልካቻችን ነች። ሰላምታዋን አቅርባለች። ሰላም ወንድማችን ብላለች ሳራ። በአይዲያሩም ላይ ያሰፈሩትን ቤተሰቦቻችንን ነው አስተያየታቸውን፣ ሰላምታቸውን እንግዲህ የምናነበው። በቅድሚያ ባይዘዌ እንግዲህ ያው ኢትዮጵያም እንደምትነግሩኝ እዚህም እንደምትነግሩኝ በአየር ላይ የሆነ ነገር እየተበተነ ነው እና ድምፄ ትክክል ላይሆን ይችላልና ሎሚ እንግዲህ በሻይ እየጠጣን ነው። ሎሚ በማር ማለት ነው፣ ይቅርታ። እና የሆነ ፍን የሚያደርግ ነገር አለ አየር ላይ። ብዙ ሰውም ጉንፋን ይዞታል። እኔ እንኳን ጉንፋን አልያዘኝም፣ ግን እንደዚህ አይነት ነገር ከትናንት ጀምሮ እየተሰማኝ ነው ያለው። ብዙ ሰው እኔ ብቻ ሳልሆን ማለት ነው። ለማንኛውም እንቀጥል። ታምራት ሰላም አለልኝ ብሏል። ከአዲስ አበባ እየጠበቅን ነው ብሏል። እንግዲህ ገብታል ብዬ አስባለሁ ታምራት። ተስፋ ዓለምም ሰላምታውን አቅርቧል። ተስፋ ዓለም ሰላም ብሏል። ምግብ አብይ አህመድ ምግብ ባያስበላም ሰላም ብለናል ነው። ኦኬ። ማቴዎስ ሰንበታ ሰላምታውን አቅርቧል። ማቲ ሰላም ነው ወይ? ሰለሞን ከበደም ሰላም ወንድማችን ብሏል። ጁዲ የኪዳነ ምሕረት ልጅ በክርስቶስ ፍቅር ሰላም ወንድማችን አለልኝ። ሰላም እህታችን፣ እንኳን በሰላም መጣሽልን። በጣም ደስ የሚል ሰላምታ ነው። እናመሰግናለን ጁዲ። ታንኪዩ። ከስዊዝ ነው እየተከታተለችን ያለችው ጁዲ። ታንኪዩ። ኤስኤንዲ ዘውዱ ሰላም አለልኝ ብሏል። ሰላምታዬ ይድረስ ወንድሜ፣ ወይ ይድረስሽ ኤስኤንዲ። ኦርቶዶክስ ተዋህዶም ሰላምታውን አቅርበዋል ወይ አቅርባለች።
ተስፋዬ ሳሚ ሰላም ሰላም ወንድማችን ማሪያ እንኳን ደህና መጣ ወንድማችን ብላለች ማሪያ ሰላም ነሽ እህታችን ኦኬ ቴዎድሮስ ሰላምታውን አቅርበዋል ተሾመም ሰላምታውን አቅርበዋል እንግዲህ ሁላችሁንም ያው ቁጥሩ እየጨመረ ስለሆነ ሰላም ልል አልችልም ሁላችሁንም በባለቤቴና በራሴ ስም ሰላምታችን እናቀርበናል እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ ብዙ ነገር ነው ከቨር ማድረግ ያለብን በጣም የምታተርፉበት ሁሌ እንደዚህ ትላለህ እንዳትሉኝ ግን ለዛሬው ደግሞ የምታተርፉበት መርሃ ግብር ነው ወገኖቼ እንግዲህ በሀገራችን ከሁሉ አስቀድመን እየሆነ ያለውን በጣም ልባችንን የሚሰብር የወገኖቻችንን መታረድ መገደል በጣም በአርሲ የሆነውን ከዛም በተጓዳኝ ወደ ሱዳን የሆነውን የክርስቲያኖችን መጨፍጨፍ መገደል በፍጹም እናወግዛለን በጣም የሚያሳዝን ነው የወገኖቻችን በአርሲ የታረዱት ኦርቶዶክሳውያን በረከታቸው ይደርብን ሰማዕታት ናቸው ለኛ በጣም የሚያሳዝን ነው ምድራችን ደም ጠግባለች የወገኖቻችን የተሰዉ ያሉት በኢትዮጵያ ምድር ከዳር እስከ ዳር ደማቸው እስከ እግዚአብሔር እስከ ሰማይ እየጮኸ ነው ፍርዱን ከእግዚአብሔር እንጠብቃለን በጣም የሚያሳዝን ነው እና በረከታቸው ይደርብን በጣም ልብ የሚሰብር ነው ኦልሞስት አልቆማለ ከሻሸመኔው ጀምሮ አልቆማለ ይኸው እስካሁን በየክፍለ ሀገሩ እየሄደ ያለው በጣም ያሳዝናል ወገኖቻችን በረከታቸው ይደርብን መንግስተ ሰማያትን ያወርስልን ለቀሩት ቤተሰቦቻቸው ዘመዶቻቸው መጽናናትን እግዚአብሔር ይስጥልን በጣም ያሳዝናል ለማንኛውም እንግዲህ ፕሮግራሙን ወደ ማስተዋወቅ ሄዳለሁ ከዛ በፊት ግን መሰባሰባችንን ያው እግዚአብሔር ይባርክልን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ከኢትዮጵያም እየተመለከታችሁን ያላችሁ ከኢትዮጵያ ከዚህ ቦታ ነው እያየን ያለ ነው ብትሉኝ ቤተሰቦቻችን በጣም ደስ ይለናል ብርታት ጽናት ይሆነናል ከመላው ዓለምም እንደዚሁ ምክንያቱም ያለውን እንግዲህ እይታችን ምን ያህል ድረስ እንደሆነ እንድናውቅ ይረዳናል ማለት ነው ከልብ እናመሰግናለን በፕሮግራሙ ሂደት ታዲያ እንዳትረሱ የጀመርነውን የባታ ለማርያምን ገዳም አባቶችን የጀመሩትን ፕሮጀክት መርዳት ያረዳችሁ ከእንግዲህ አስራት በኩራታችንን ማውጣት ስላለብን እሱን አድርገን ከባታ መባረክን እናግኝ እባካችሁ ወገኖቻችን እሱን ማድረግ እንዳትረሱ ያው በምታዩት የባንክ ቁጥርና የአባቶች ደግሞ የስልክ ቁጥር አስቀምጠናል ስለዚህ ወደ ገዳሙም ደውሉ የምትችሉ ሄዳችሁ ተባረኩ ስራውንም ይዩ ከዛ በመቀጠል ደግሞ ምን እንደምናደርግ ደግሞ እግዚአብሔር በፈቀደልን መጠን እንግዲህ ነግራችኋለሁ በመስንጨርስ አባቶች ቀርበው ምስጋናቸውን እነሱ ያቀርባሉ ይባርኩናል ማለት ነው እና ያንን ማድረግ አትርሱ በተረፈ የዛሬው መርሃ ግብር በማስተዋወቅ ልጀምር ዛሬ እንግዲህ እንደተለመደው ሌተስት አፕዴት ይኖረናል እንግዲህ ለድምፄ ጥራት ይቅርታ ጠይቃለሁ ከወዲሁ ትንሽ ግር የሚል ነገር ስላለ ነው ጉሮሬ ላይ ሌተስት አፕዴት ይኖረናል ትንሽ በዛ ያሉ ስላይዶችና ቪዲዮዎች የተወሰኑ እናያለን ግን በጣም ወሳኝነት ያላቸው ናቸው ከዛ በበራሪ ወረቀቱ እንዳያችሁት መታታዊው ድንጋዮች እንጀራ እንዲሆኑ በሚል እንግዲህ ድንጋዮች እንጀራ እንዲሆኑ የሚለው ከመጽሐፍ ቅዱስ ከማቴዎስ የተወሰደ ነው ከማቴዎስ ወንጌል ያው እንደምታውቁት ምህታታዊ ድንጋይ ግን ምንድነው የሚለውን እንግዲህ በፕሮግራሙ ሂደት የምናየው ይሆናል እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ መሰባሰባችንን ያው እግዚአብሔር ይባርክልን እንቀጥል ዛሬ በቅድሚያ የምናየው በሌተስት አፕዴታችን ወይም በወቅታዊ መረጃ በዩሮፒያን ዩኒየን ኒውስ ይዞት የወጣውን ነው እንግዲህ ሰሞኑን እንደምታውቁት የኢዩ ሰሜት ነበረ በዛ ስብሰባ ላይ ኢጅፕት ሌሎች ሀገሮች እርግጥ ተሳትፈዋል አውሮፓውያን ከነኛ ከተሳተፉት አንዱ አልሲሲ ነው የግብፁ እችም እንግዲህ እርሱላ ማብራ የዩሮፒያን ኮሚሽን ፕሬዚዳንት ማብራ እዛው ላይ የነበረች እና በጣም የሚገርም ነው ሁኔታው እስኪ እናየዋለን እና
ለኢጅፕት ቃል በተገባላት መሰረት 75 ሚሊዮን ዩሮ እንግዲህ ያው የዩሮፒያን ዩኒየንን ፍላጎት የምታስፈጽም አገር ተደርጋ ከአፍሪካ በመወሰዷ ምክንያት የነሱ አጀንዳ ጋር እንግዲህ አብራም ስለምትሄድ ማለት ነው ግብፅ በዚህ ምክንያት 75 ሚሊዮን ዩሮ ፋይናንሻል ሰፖርት እንደምታገኝ ቃል ተገብቶላታል። ይሄ ገንዘብ ወይንም ግራንት እንግዲህ the grant aims to promote social economic development እንግዲህ ሶሻል ኢኮኖሚክ ዴቨሎፕመንት ማለት ያው የአውሮፓውያኖችን ፈቃድ በግብፅ ምድር ላይ ማለት ነው እናሳድጋታለን፣ ጠንካራ እናደርጋታለን በጦርነት በአርምመንት ደረጃ ከዛ ጋር አብሮ ኢንክሉሲቭ ለሆነ ግሮዝ እንድትበለጽግ እናደርጋታለን በጤና ላይ በኤጁኬሽን ላይ በትምህርት ላይ ማለት ነው በውሃ ላይ በሳኒቴሽን ላይ በንጽህና ላይ በሴቶች በልጆች በእነኚህ ሁሉ ላይ እንግዲህ 75 ሚሊዮን ዩሮ ስራ ላይ ይውላል ብለዋል። በዚህ ደግሞ ሲስተም እንግዲህ እንደምታውቁት ግብፅ አንድና አንድ የምትፈልገው ነገር የአባይን ጉዳይ ነው ከዛ ጋር በተያያዘ የግድቡን እና በዛ ላይ ምንም ግልጽ ነው ማለት ነው። እንግዲህ እነኛ አውሮፓውያኖች ከግብፅ ጀርባ የሆነ ጥቅም ከግብፅ አግኝተው ከኢትዮጵያ ወገን ሳይሆኑ ከግብፅ ጀርባ እንደሚሰለፉ ማሳያ አድርገው ብዙዎች ተናግረዋል። ሬድ ካርፔትም ለአልሲሲ ተደርጎለታል። እሱም ብቻ ሳይሆን አቀራረባቸው ሁኔታቸው ሁሉ በጣም የሚገርም ነው። እንግዲህ ጆይንት ስቴትመንትም ሰጥተዋል በጀርድ ወይም በህዳሴው ግድብ ዙሪያ ላይ። በዚህ መሰረት ስብሰባው ስለዛ ባይሆንም ማለት ነው ግን አጠር ያለች መግለጫም ሰጥተዋል። ጆይንት ስቴትመንት was issued that affirmed the importance of Egypt water security የግብፅ የውሃ ሴኩሪቲ አስፈላጊዋ ነው ብለዋል። This was widely interpreted as the EU endorsement of Egypt's position in dispute over the Grand Ethiopian Renaissance Dam በእንደዚህ እንግዲህ በፈጠጠ ሁኔታ በፊት ለፊት ወጥተው ከግብፅ ደረጃ መሰለፋቸው በድሮ ከጀርባ ነበር የሚያደርጉት። በእንደዚህ ደረጃ ማድረጋቸውና ስቴትመንት መስጠታቸው ብዙዎች የአፍሪካ ጋዜጠኞች፣ ጆርናሊስቶች፣ የዓለምም አንዳንዶች ሁሉ ገርሟቸዋል። ኢትዮጵያስ ሪያክሽን በዚህ ጉዳይ ላይ ኢትዮጵያም ሻርፕሊ ተቃውማለች። criticized the joint statement calling the EU's position deeply disappointing and one-sided Ethiopia Ministry of Foreign Affairs በዚህ ጉዳይ ላይ መግለጫ ሰጥቷል ይላል። እኔ ይሄኛውን እንግዲህ አምሹር ሰምታችሁታል በዜና ማሰራጫ። ስብሰባ የተደረገው በ22 ኦክቶበር 2025 በብራስልስ ነበር ቤልጅየም። እስኪ ግን ይሄ ቪዲዮ አንዳንድ ጊዜ ምስል ከጽሁፍ በላይ ራሱን ስለሚገልጽ ይህንን አይታችሁ በጣም የሚገርም ነውና እንዴት ተደርጎ ለግብፅ እንደተመቻቸላት ለማየት በጣም በቂ ማስረጃ ነውና እኔ ምንም ሳልናገር እናንተ ቪዲዮውን ብቻ ይሁት። እንግዲህ እንደምታዩት ዘግሬት አልሲሲ እያለው ነው። ዘግሬት እና እንግዲህ ዘግሬት አልሲሲ እንደዚህ የሚባልበት ለምን እንደሆነ እንግዲህ እግዚአብሔር ይወቀው። ተመልከቱ። ይህም እየጨበጠው ያለው የአውሮፓ ህብረት የበላይ ነው። እንግዲህ ይህም ሰውዬ ልክ እንደ ኡርሱላ አብሮ ናቸው። በዛ በሃይስት ደረጃ ላይ ያሉ ናቸው ሁለቱም። እና በደንብ ግልጽ በሆነ ሁኔታ ነው ተመልከቱ። ጥርስ በጥርስም ተመልከቱ። አንድ ነን ነው በቃ። እና አይዞ አልሲሲ አይዞ እሺ አይዞ አሁን እኛ ምናምን የሚሉት ይመስላል እዚህ እንግዲህ
ልክ ነው ያሬድ፣ ርኩስ ጋብቻ ነው። እኛ ደግሞ ኃይላችን እግዚአብሔር ነው። አልሰማሉ እኮ ምናምን እያሉ ነው። ከዚህ በፊት ዶናልድ ትራምፕም እንደዚህ አይነት አቋም ይዞ እንደነበር ታስታውሳላችሁ። ኤኒዌይ እንቀጥል። ቪዲዮንም ማስቀምጥላችሁ ይሆናል። በጣም ይገርማል። እና ይሄ ሰውዬ የአውሮፓው ምክር ቤት ፕሬዚዳንት አንቶኒ ኮስታ ይባላል። እንግዲህ ፕሬዚዳንቱ ነው የአውሮፓ ህብረት። ያቺ ደግሞ የአውሮፓ ኮሚሽን ፕሬዚዳንት ነች ኡርሱላ ቮንደርላይን። እና በጣም ይገርማል። እንግዲህ ከዚህ በኋላ ደግሞ የሚሆነውን ደግሞ የምናየው ይሆናል ማለት ነው። እኛም ለነገሩ ምን የሚረባ መንግስት ኖሮን አይደለም፣ ግን ያው የህዝብ ንብረት አይደለም፣ የህዝብ ገንዘብ ነው እኮ ግድቡና። ለማንኛውም እስኪ እናያለን። ከዛ በመቀጠል እንግዲህ በዚህ በክሪፕቶ ማይኒንግ ጉዳይ ላይ ያው እንደምታውቁት እንግዲህ ክሪፕቶ ማይኒንግ አሁን ለብዙ የውጭ አገር ፕራይቬት ድርጅቶች የኢትዮጵያ መንግስት በጣም በቀነሰ ታሪፍ፣ በትንሽ ማለት ነው፣ ሌላ ሀገር በማይሰጥ ታሪፍ በርካሽ ህዝቡ ላይ መብራት እያጠፋ ክሪፕቶ ማይን እንዲያደርጉ በኢትዮጵያ በድብቅ ሲቹዌት በተደረጉ ቦታዎች እየቸበቸበላቸው መሆኑን እያየን ነው። ያ ነገር እንግዲህ ያው እንደምታውቁት ከኢትዮጵያ የምትመለከቱኝ ቤተሰቦቼ እንደምታውቁት መብራት ኦልሞስት በኢትዮጵያ እንደምሰባው እንደ ፍሬቻ ነው አሉ። እንደ መኪና ፍሬቻ ብልጭ ድርግም ነው የሚለው አሉ። ኮምፒውተር ላፕቶፕ ከፍተ በቃ ቻርጅ በበቂ እንኳን ለማድረግ የሚቸገርበት ሁኔታ ነው አሉ። አመት ባል ኃይል ምን ኃይል ማጥፋት ነው አሉ። ምክንያቱ እንግዲህ ይሄ እንደሆነ 1-3-4 ጊዜ ተናግረናል። በዚህ ምክንያት የኢትዮጵያ መንግስትም ራሱ እንግዲህ የራሱ ብዙ ድርጅቶች ራሳቸው ያለ ጄኔሬተር መንቀሳቀስ ያልቻሉበት ሁኔታ ነው። ጄኔሬተር ደግሞ ነዳጅ ውድ በሆነበት ሁኔታ አስባችሁታል። እና በዚህ ምክንያት እንግዲህ ከዲሴምበር በኋላ ጀምረን እንደገና ሌላ አይነት ታሪፍ ወይም አከፋፈል እንትን እናደርጋለን፣ ሪኮንሲደር እናደርጋለን ብለዋል። ማለት እንግዲህ እነኚህ ዳታ ማይን እንዲያደርጉ የፈቀዱላቸውን የግል ኩባንያዎች ማለት ነው ወደ ኢትዮጵያ መጡ። ዘኦንሊ ሪዝን እነሱ ወደ እኛ ሀገር የመጡበት ምክንያት ስለረከሰላቸው ነው። ኤሌክትሪክ ስለረከሰላቸው ነው። ኦን ዘ ኤክስፔንስ ኦፍ ዘ ኢትዮጵያን ፒፕል፣ ኢትዮጵያኖች መብራት ሳይኖራቸው ለእነሱ እንዲረክስ ተደርጎ ስለተሰጣቸው ነው። እና እንግዲህ ያው ይህንን እንትን አድርገዋል። ከዛ በመቀጠል በጣም የሚያሳዝነው ይሄ የቢቢሲ አማርኛ ኒውስ ይዞት የወጣው አርቲክል ነው። ሰልፍ ኤክስፕላናቶሪ ነው። ምክንያቱም ከዚህ በፊት በጣም በሰፊው ስንናገር ስንጮህ የነበረበት ጉዳይ ነው። ከዚህ ከኢትዮጵያኖች መታረድ፣ መገደል፣ ከመፈናቀል በተለይ የእርሻው ምድር ከከተማው እስከ ገጠሩ ድረስ ወገኖቻችን ሀብት ንብረታቸውን እያጡ እንዲገፉ እንዲገደሉ ከሚደረገው ጀርባ ያው ዩኤኢ የዩናይትድ አረብ ኤምሬትስ አረቦቹ እንዳሉ ምንም ጥርጥር የለውም። እና ይህንን አስመልክቶ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት የእርሻ መሬት ግዥን እያስፋፋች ያለችው የተባበሩት አረብ ኤምሬትስ ይላል። አዎ፣ ስለዚህ ኢትዮጵያ ድሮ ጣሊያን ወደ ኢትዮጵያ መጣ ጊዜ ፒያሳን፣ በኤርትራ በተቀመጠ ጊዜ አስመራን ማልማቱና መንገዱን መስራቱ ለኢትዮጵያኖች አስበው አይደለም ወይ ለኤርትራኖች አይደለም፣ መቼስ ለራሳቸው ነው። በተመሳሳይ ሁኔታ አሁን ዛሬ እኛ እንደውም የሰማነውን ነው እንጂ ያልሰማነውን አረቦቹ በድብቅ የተሰጣቸውን መሬትና ቦታ እግዚአብሔር ይወቀው። ህዝቡ እየተፈናቀለ ማለት ነው። እርሻው ተሰጥቷቸው አሁን ያለው መንግስት የበፊቱም መንግስት ጨምሮ በተለይ አሁኑ ከፋ እንጂ እንደ ወገኖቻችንን እያፈናቀለ ለነሱ ለረጅም ላቀዱት እቅድ ማለት ነው ኢትዮጵያን እንዳለ በቃ ተሸጣ እየተሰጠች ነው ያለችው። እና ይህም አርቲክል የሚያስነብበን እሱን ነው። ባለፉት 10 ዓመታት የተባበሩት አረብ ኤምሬቶች በፖሊሲዋ በአፍሪካ የኢኮኖሚ የበላይነት ለመያዝ ፍላጎቷን ታንጸባርቃለች፣ ለመውሰድ ማለት ነው። ዚስ ኢዝ ናው ኒዮ ኮሎናይዜሽን ማለት ነው፣ አዲሱ የቀኝ ግዛት መርህ ማለት ነው። ይህም ፍላጎቷ ግዙፍ ኢንቨስትመንቶችን ጨምሮ የንግድ ልውውጧን እና የወደብ አስተዳደሯን ማሳደግን ያካትታል። እንግዲህ እዚህ ጋር
አሰብን ጨምሮ አሁን እንግዲህ የተንቀሳቀሱበት ያሉትን ባለፈውም እንግዲህ ከሶማሊያ ጋር የተነካከነበት ከሜንላንድ ሶማሊያ ጋር ማለት ነው ከፑንትላንድ ጋር የኢትዮጵያ መንግስት ሌላ አፍሪካ ኤዩ እንኳን ሳይፈቅድ ባለበት ሁኔታ እንዲገባ በመደረጉ ጉዳይ ነው እና ከዚህ ጀርባ ደግሞ ከኛ ጋር ይህንን ወደብ ተጠቀም ያሉት ዩናይትድ አረብ ኤሚሬቶች እንደሆነም የታወቀ ነው። ስለዚህ አሁን እንግዲህ የነኚህ ሰዎች ዓላማ እንመጣበታለን ስላይዱ ላይ ዓላማ እንደሚታወቀው በሃይማኖት እንኳን ተስማምቶ የኖረን ህዝብ ማለት ነው አክራሪ ያላቸው የእስልምና ሃይማኖት እንኳን ተከታዮች ናቸው የማይባሉ ሰዎች ናቸው እነኚህ። ምክንያቱም ዶክትሪኑ ከሚያዘው ወገኖቻችን የቀደሙ አባቶቻችን ሙስሊሞቹ የሚናገሩት ከነበረው ትምህርት ውጪ በሆነ ሁኔታ ማለት ነው ዛሬ ራሳቸው ጂሃድ በሚሉት ወገኖቻችንን አርደው ጨርሰው ኢትዮጵያን ሙሉ በሙሉ ክርስቲያኑን አጥፍቶ እስላማይዝ ለማድረግ የሚሄዱበትን አጀንዳ እየተሄደ ነው ያለው። ምክንያቱም ወደኋላ በምንሄድበት ጊዜ ኢትዮጵያ የክርስቲያን ደሴት መባል የለባትም። ክርስቲያኖች ይታያችሁ እኛ በፍቅር የተሰደዱትን የነቢዩ መሐመድን ዲሳይፕሎች ተቀብለን ያስተናገዱን ሀገሮች አሁን ኖ እነሱ የክርስቲያን ደሴት መባል የለባትም ብሎ ሰላማዊ ሰልፍ የተወጣበትን ታሪክ ወደ ኋላ ሄደን ማስታወስ እንችላለን። ታዲያ ከነሱ ጀርባ የነበረውን የዛን ጊዜ ሙቭመንትንም ታሪክ ከትቦ ያስቀመጠው ነው። አሁንም እነኚህ ሰዎች ዋሃቢስቶቹ እያንቀሳቀሱት ያለው የመግደል የማፈናቀል እንደገና አሁን ደግሞ የመስፋፋት ክርስቲያኑን የማጥፋት አጀንዳ በሙሉ ከዚህ ጋር ጎን ለጎን የሚነበብ ነው እና ዛሬ እነኚህ ሰዎች እንግዲህ እቅዳቸውን ለማስፋፋት መሬት ያለውን ኢትዮጵያዊ በተለይ አማራ የሚባለውን ክርስቲያን የሚባለውን በአጠቃላይ ማለት ነው ማጥፋት የኢትዮጵያን ድርና ማግ ሆኖ ያስተሳሰረውን ፋብሪኩን መሰባበር ይሄ ዓላማቸው ነው። እንደዛ ከሆነ ስለሚቀልላቸው ነው። ይሄ መንግስት ደግሞ በጣም የተመቻቸ በመሆኑ ምክንያት ያው እንደምታዩት እንግዲህ እያደረጉት ነው ማለት ነው። የባህረ ሰላጤዋ ሀገር በተጨማሪም በአፍሪካ ግዙፍ የመሬት ግዢን እንደ ስልት እየተከተለች ሲሆን ትልቅ የእርሻ መሬቶችን ለቅንጡ ቱሪዝም የሚሆኑ የዱር እንስሳት መገኛ አካባቢዎችንና የባህር ዳርቻዎችን በእጇ አስገብታለች ይላል። በጣም የሚገርም ነው። ስለዚህ እንግዲህ ከዚህ ጋር አብሮ በዩኤን 2030 አጀንዳ ስንነጋገር የነበረውን እነኚህ የዩናይትድ አረብ ኤሚሬቶች ብቻ ሳይሆኑ የአውሮፓውያኖቹ ቢሊዮነሮቹም አሜሪካኖቹም ቢሊዮነሮቹም በዓለም ላይ ያሉት ዛሬ ኢትዮጵያ ለብዙ ባሎች ተሸጣለች። ኢትዮጵያ በጣም ያሳዝናል። በዚህ ምክንያት ነው መከራችን የወገኖቻችን አላልቅ ያለው። በዚህ ምክንያት ነው እና ከእግዚአብሔር እንጠብቃለን፣ የእግዚአብሔርን ቀን እንጠብቃለን እና ይህንን ነው አትሊስት ቢቢሲ አማርኛ ኒውስ ይህንን በመዘገቡ እውነት ከልብ እናመሰግናለን። ከዛ በመቀጠል በወቅታዊ መረጃ የማቀብላችሁ ይህንን የምታዩትን ኢንፎርሜሽን ነው። ይሄ በጣም የሚገርም ነው፣ አስቂኝም ነው፣ ግን አዲስ ነገር አይደለም። አሜሪካ እንግዲህ የአሜሪካ የሲአይኤ ወታደሮች በቬኔዙዌላ ኩዴታ ወይም ኩፕ መፈንቅለ መንግስት ሳይሆን ኦልሞስት በቃ ቬኔዙዌላ የአሜሪካን መርከብ ልክ እንግዲህ ዩኤስ ሜይን ተብሎ ከዚህ በፊት ሲጠቀስ እንደነበረው ማለት ነው በስፓኒሽ እና በኩባ ባሉ ስፓኒሾች የነበረውን ታሪክ ስናስታውስ ማለት ነው እንደነበረው ዛሬ በቬኔዙዌላን አሜሪካ ለመውረር ለመደብደብ ስለፈለገች ፎልስ ፍላግ ኦፕሬሽን ወይም እነኛ ሳትደበደብ ተደበደበን ሊያጠቋት ሳይሉ ሊያጠቁን ነበር በሚል ማለት ነው ከማድረጋቸው በፊት ይህንን ፎልስ ፍላግ ኦፕሬሽን የቬኔዙዌላ መንግስት ቀድሞ እነኚህ የሲአይኤ ኦፕሬቲቮችን ይዟቸዋል እና በጣም ዚስ ኢዝ ኢምባረስመንት ነው ለአሜሪካ መንግስት። ቬኔዙዌላ ክሌምስ ካፕቸር ኦፍ ሲአይኤ ግሩፕስ አኪዩዝስ ዩኤስ ኦፍ ፕሎቲንግ ፎልስ ፍላግ አታክስ። በዚህ ምክንያት የአሜሪካ መንግስት ድምፅ ሁሉ አልሰጠም፣ ምክንያቱም ቅሌት ስለሆነ በጣም ያሳፍራል። ይሄ በታሪክ እንግዲህ ባይዘው የሜን ላይን ኒውሱ በብዛትም እየዘገበውም አይደለም፣ ምክንያቱም ውርደት ስለሆነ ፕሮ አሜሪካ የሆኑ ኒውሶች አይዘግቡትም
እና እንግዲህ ኒኮላስ ማዱሮ ሬጂም said Sunday እንግዲህ ይሄ የቬኔዙዌላ መሪ ነው Sunday Venezuela has captured a group of alleged mercenaries with ties to the US Central Intelligence Agency እና የሲአይኤ ወታደሮችን ኦፕሬቲቭዎችን እንግዲህ ይዟቸዋል ማለት ነው this is really shameful በጣም እና ሰውየው የተናገረውን እንግዲህ ያው ሰብታይትል ነው እናንተ አንብቡት ይሄንን ነው አላስተረጉመው ምክንያቱም ይሄንን እያለ ስለሆነ ሰውየው ማለት ነው Y lo que denunciamos, padrino, que descubrimos, los capturamos, a los mercenarios capturados han declarado todo y peinamos la zona y hemos capturado nueva gente allá en el oriente, un plan donde la propia CIA, con toda la maldad que la caracteriza, iba a atacar las propias naves de Estados Unidos y a quién le iban a echar la culpa. ¿Qué creen ustedes? Si aparecía explotando por allá una nave gringa en aguas limítrofes o en aguas de Trinidad y Tobago, ¿a quién le iban a echar la culpa? እንግዲህ ቱኒዳድና ቶቤጎን እነሱን ሁሉ አብሮ አስገብቶ እንትን ሊያደርግ ነበር አሜሪካ መንግስት አስበው አልሆነም ቪዲዮን ተውላችኋለሁ እንደተለመደው ቴሌግራም ላይ እስ በጣም ይገርማል ይሄ እንግዲህ ቅድም እንደነገርኳችሁ የሚያስታውሰን እንደውም ብዙዎች አናሊስቶች ይህንን አሁን እየተናገሩ ያሉት በ1890 ከዚህ በፊት ሰርቼዋለሁ በዶኩሜንተሪ ላይ ማየት ከፈለጋችሁ ወደ ኋላ ሄዳችሁ ማየት ትችላላችሁና እንግዲህ ስለ ኦርዶ አብኬዮ ባወራውበት ነው መሰለኝ ምናልባት 6 ዓመት ምናምን ወደ ኋላ የሰራው ዶኩሜንተሪ ላይ አለላችሁ እንግዲህ ያው እንደምታውቁት በ1890 የአሜሪካ መንግስት በኩባ ያሉ ስፓኒሾች እንግዲህ እንትን ስፓኒሾች እነኚህ ዩኤስ ሜን የሚባለውን የአሜሪካ የጦር መርከብ ራሳቸው አሜሪካኖቹ እንዲሰምጥ አደረጉ ደበደቡ ከዛ በመቀጠል ደግሞ በኩባ ያሉ ስፓኒሾች የኩባኖችን ስጋ ይበላሉ ምናምን የሚል ዜና ሁሉ ሰሩ ከዛ ይህንን ዜና እንዲሰሩ የተላኩ ሰዎች አረ እነዛ አይበሉም በኩባ ያሉ ስፓኒሾች እንደዛ አይበሉም ሲባል እናንተ ዩ ማኒፋክቸር ዘ ዋር ዊ ዱ ዘ ኒውስ ነው ያሉት እና በተመሳሳይ ሁኔታ አሁንም እንደዚህ አይነት ነገር ሊሰሩ ነበር ያሰቡት ግን ሳይሆን ቀረ የሲአይኤ ኦፕሬቲቮች ተያዙ እና ይሄ ታሪክ እንግዲህ እንደገና መድገሙን ነው የምናየው ማለት ነው ታዲያ ለምንድን ነው ግን ቬኔዙዌላን የአሜሪካ መንግስት ለምን ይፈልጋል ሲባል በጣም የሚገርማችሁ ነው ዛሬ በዋናው መርሃ ግብራችን ከምናወራው ጋር የሚያያዝ ነው ምክንያቱም እንግዲህ አሁን ይሄ የኤአይ አርቲፊሻል ኢንተለጀንሱ ይሄ አሁን እንግዲህ የኤሌክትሪክ መኪና ብለን ሁሉን ነገር በፎሲል ፊውልን ተቃውመው እናድጋለን ምናምን በሚሉበት ጊዜ አሁን ናቹራል ሪሶርስስ ያላቸው ሀገሮች ነው ማዕድን የነኚህ በጣም ውድ የሆኑ ሬር እርዝ ሜታልስ ያሏቸው ሀገሮች ሚነራልስ ያሏቸው ሀገሮች አደጋ ላይ ናቸው ሀገራችንን ጨምሮ ማለት ነው ቬኔዙዌላ ደግሞ በእነኛውም እንትኖች ሚነራሎች የበለጸገች ሀገር ነችና ያንን እንግዲህ አሁን ከዚህ በፊትም አሁን ለምሳሌ ወደ ካናዳን አንደኛው የአሜሪካ ስቴት አድርገን እንጠቀልላታለን እያለ ትራምፕ ሲናገር ዝም ብሎ እንዳልሆነ ከዚህ በፊት አይተናል ምክንያቱ ምን እንደሆነ እና አሁንም እንግዲህ ወደ ቬኔዙዌላ በዚህ ወቅት ማለት ነው መሄዳቸውን ምክንያት ከዚህ በፊት የራሳቸው የአሜሪካ ጀነራል ፍላጎታቸውን የአሜሪካኖችን በግልጽ የተናገረችበት አለና ለዚህ ነበር ግን በዚህ ያቆማሉ ብዬ አላስብም ለማንኛውም እንግዲህ ጀነራል ሎራ የምትባል ጀነራል ሎራ ሪቻርድሰን ከዚህ በፊት የተናገረችውን እዚህ ጋራ በደንብ ሰልፍ ኤክስፕላናቶሪ ስለሆነ ቬኔዙዌላ በደንብ ውድ የሆነ ሚነራል ለዚህ አሁን አለ አይደለም እንግዲህ በዚህ በኤአይ ሪቮሉሽን በአራተኛው በፎርዝ ኢንዱስትሪያል ሪቮሉሽን የሚያስፈልግ አሜሪካን ከትላልቆቹ ከነ ቻይና ደረጃ የሚያስተካክላት ስለሆነ የግዴታ እንግዲህ ለዚህ ነው ወደ ቬኔዙዌላ አሜሪካ መንግስት ሳይደበደብ ተደበደቡ መርከባቸው ሳይወድቅባቸው ራሳቸው አውድቀው መርከባችንን ቬኔዙዌላ ልታሰምጥብን ነበር ብለው ወደዛ ሊገቡ አፋፍ ላይ እንዳሉ ነው እንግዲህ የቬኔዙዌላ መንግስት ራሱ የያዛቸው ማለት ነው እjust በጣም የሚገርም ነው ባይ ዘ ዌይ ከዚህ ጋር ቪዲዮን አጫውትላችኋለሁ ከዚህ ጋር አሁን በሁሉ ጊዜ በዚህ በሱዳኑ ጉዳይ አሁን በወገኖቻችን ጋራ በተያዛውን የአልሲሲ ጉዳይ የዩሮፒያን ዩኒየን ጉዳይ ሁሉ በመናወራበት ጊዜ ካይሞራችሁ ሁሉ ጊዜ መጥፋት የሌለበት
ነገር መጥፋት የሌለበት ነገር ምንድን ነው? አሁን እንግዲህ በሱዳን ያለውንም ጭፍጨፋ ታውቃላችሁ። ይህ ነገር ወደ ኬንያም ያለውን ግድያም ያያችሁ ነው በዜና ወደ እኛም ሀገር። አሁን አሜሪካኖቹ እነኚህ በተለይ እንግዲህ በዩኤስ ኢስት አፍሪካን ኮማንድ የሚባለው ማለት ነው በዩኤስ በጅቡቲ ራሱን ተቀማጭ ያደረገው አሁን እንደውም ማን ነው የሚባል ጥቁር ሰውዬ ነው። ከዚህ በፊት አሳይቻችኋለሁ። የአይናችንን ትኩረታችንን ከዛ ስብስብ ጋር ዞር ማድረግ የለብንም። ምክንያቱም ዝም ብለው አሁን ወደ ሰላምና ለማስከበር ብለው ቢገቡ ወደኛ ሀገር እንደ ግልጽ ወረራ ይመስላል። ስለዚህ እዚህ ጋራ የዩናይትድ አረብ ኤሚሬቶቹ እቅድ ከአሜሪካኖቹ ከጀርባ ካሉት ቢሊዮነሮቹ እቅድ መቼስ የተለየ ነው ብለን መቼስ ማሰብ የለብንም። ምክንያቱም ማወቅ ያለብን ሳውዲ አረቢያዎቹንም ዩናይትድ አረብ ኤሚሬቶቹንም የሚጠብቁ የአሜሪካ ሲአይኤ ስለሆነ ማለት ነው ጥበቃ የሚሰጧቸው። ስለዚህ እነሱ ከሚሏቸው ነገር ዝንፍ ብለው አይሄዱም ብለው ማያውቁም። ስለዚህ ለዚህ ነው አሁን ፓሌስቲን ላይ የሚደርሰውን ነገር ሌሎቹ አይን በግልጽ የማይናገሩት ምንድን ነው ጥበቃው ስለሚለያቸው ነው። ስለዚህ አሁን የወገኖቻችን መታረድ መገደል ምንም እንትን ቢያደርገንም ኤንድ ኦፍ ዘ ዴይ መጨረሻ ላይ አረ የሆነ ነገር አድርጉልን እንጂ እየገደሉን ነው እያረዱን ነው እነኚህ ቴሮሪስቶች ምናምን በሚባሉበት ጊዜ አሁን እንግዲህ ዝም ብለን አልሸባብ ወይም ደግሞ ሌሎቹ ምናምን ያሉትን በምንበት ጊዜ መጨረሻ ላይ አንገቨርንድ ዞንስ ብለው ከዚህ በፊት በሶማሊያ እንደተንቀሳቀሱት ማለት ነው በጣም አፋፍ ላይ ናቸው ለረጅም ዓመታት። ከዚህ በፊትም ልንገባ ነው ብለው ነበረ ታስታውሳላችሁና ገቡ ማለት ደግሞ ለአንዴና ለመጨረሻ ቻይና ያላትን ፍላጎት ጋብ ያደርጉና በሰላምና መረጋጋት ሰበብ ማለት ነው የአሜሪካኖች ፍላጎት የጨለማ ማህበረሰብ ፍላጎት ማለት ነው የነሱን የሚያደርጉበትን ነገር ለማድረግ ነው። መጀመሪያም የኢስት አፍሪካን ኮመንዱ የዩኤስ ኢስት አፍሪካን ኮመንድ የተቀመጠው ለዚህ ነው። በዓለም ላይ ብዙ ቦታ አላቸው ብራንች፣ ሁሉም ዓላማቸው አሜሪካ ኢንተረስት ለማስከበር ነው። አንድ ቀን ገፍተው የሚገቡበት ወደ እነኛ ሀገሮች ዘልቀው ለመሄድ ምክንያት የሚጠብቅ ድርጅት ነውና አይናችሁን ትኩረታችንን ከዛ ላይም አንተውም እና እኔም እያየሁት ነው እናንተም ይዩት እና እቺም እንግዲህ ጀነራሏ ከዚህ በፊት የተናገረችው ያንን ማሳያ ነው እና እስኪ እናድምጣት። Of course, the countries Cuba, Venezuela, and Nicaragua with Russia relationships. Why this region matters with all of its rich. እንግዲህ ኩባ፣ ቬኔዙዌላ፣ ኒካራጓ እነኚህ በሙሉ ከራሻ ጋራ ወዳጆች የሆኑ ሀገሮች ናቸው። ለምንድን ነው ግን ለአሜሪካውን ማተር የሚያደርጉባት ብትጠይቅና መልሱን ስሙት። Resources and rare earth elements. You've got the lithium triangle, which is needed for technology today. 60% of world's lithium is in these triangles. Cuba, Nicaragua, Venezuela. በዚህ ትራያንግል ውስጥ ነው ያለው። ስለዚህ ይህን 60% የዓለም ሊቲየም ያለው እዛ ጋር ነው። ሊቲየም ደግሞ ለዚህ ለኤሌክትሪክ መኪና በጣም የሚያስፈልግ ሚነራል ነው። ይሲ ጋይስ ጨዋታው በጣም የሚገርም ነው። World's lithium is in the lithium triangle. Argentina, Bolivia, Chile. አርጀንቲና፣ ቦሊቪያ፣ ቺሊ እነኚህ ሁሉ አደጋ ላይ ናቸው። You just have the largest oil reserves. አሜሪካ ያላት ኦይል ሪዘርቭ ብቻ ነው። ኦይል ሪዘርቭ ደግሞ ይቅር እያሉ ነው አይደል እንግዲህ ነዳጅ ማለት ነው። ስለዚህ አሁን ግን ወደ ሊቲየም ወደዚህ ፎርዝ ኢንዱስትሪያል ሪቮሉሽን እንግማ ምናምን ከተባለ Sweet crude discovered off of Guyana over a year ago. You have Venezuela's resources as well. Even Venezuela ደግሞ ኦይል አለ፣ ኮፐር አለ፣ ጎልድ አለ. with oil, copper, gold. We have the Amazon, lungs of the world. We have 31% of the world's fresh water in this region too. I mean, it's just off the charts. We have a lot to do. This region matters. It has a lot to do with national security. And we ትክክል። አሁን እዚህ ጋር በጣም አሪፍ አቢ ሚዲያ 55 ሀገራችን ውስጥ ያሉ ታጣቂዎች በጥናት ማዕድኑ ያለበት አካባቢ እንዲቀመጡ የሚደረገው በምክንያት ነው። ትክክል እንደዛ ነው እየተደረገ ያለውና በጣም ይገርማል። ይህንን ቪዲዮ ማስቀምጥላችሁ ይሆናል ወገኖች፣ ብዙ ነገር ማየት ስላለብን ማለት ነው።
አይዲያውን እንደዚህ ሞቅ ደመቅ አድርጉልን። ከኔ ብቻ ሳይሆን ከእናንተ መረጃው ሲመጣ እንደዚህ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። እሺ በዚሁ እንግዲህ ዛሬ ወደ ዛሬው ዋነኛ መርሃ ግብራችን ነው የምንሄደው። ይሄ የዛሬው ዋነኛ መርሃ ግብራችን ምትሃታዊ ድንጋዮች እንጀራ እንዲሆኑ በሚል ይሆናል ቆይታ የምናደርገው። መሰባሰባችንን ያው እግዚአብሔር ይባርክልን። በጣም ወገኖች ይሄ በጣም ጠቃሚ መረጃ ነው። ብዙ ነገሮችን የምናይበት ነው እና በተቻለ መጠን ከኔ ብቻ ሳይሆን ከእናንተም ያለውን ኢንፎርሜሽን ቁጭ አድርጉልን። እንቀጥል። ኦኬ እንግዲህ ሰሞኑን እየሰማችሁ እንዳላችሁት በተለይ በአሜሪካ ብዙ ድርጅቶች ሰራተኞቻቸውን እያሰናበቱ ነው። በጣም እያሰናበቱ ነው። በዚህ ላይ 1-2-3 ፕሮግራም ከዚህ በፊት ሰርቻለሁ። ኤአይ ስራ እየወሰደ ነው። ስለዚህ የትኛው የስራ ቦታ ላይ ብንቀመጥ ምን የሚለውን ሁሉ ተነጋግረናል። ለማንኛውም በአሁኑ ወቅት እኔ ማንኛውንም ሰው መክረው እንግዲህ ኤአይ ምን አይነት ስራዎችን እየነጠቀ መሆኑን የምናውቀው ነው። ስለዚህ ሌሎች ስራዎች ኤአይ ለጊዜው የማይወስድባቸውን ስራዎች እንደው ያችን ጊዜ ለመሻገርም እንኳን ቢሆን ያውን የጉልበት የተባለ ወይም የመንዳት የተባለ ስራዎች ላይ ማተኮር፣ ትራክ መንዳት ሊሆን ይችላል፣ ወይም ግንበኝነት ሊሆን ይችላል፣ ላናጺ ሊሆን ይችላል፣ ኢቨን ዲሊቨሪ ራሱ ሊሆን ይችላል። እነሱ ስራዎችን ፈቃድ የሚያስፈልጋቸው ከሆነ እነሱ ፈቃዶች፣ ላይሰንስ የሚያስፈልጋቸው ላይሰንሶቹን መያዝ፣ ሌላም ስራ እየያዙ ማለት ነው። ኤአይ ነገ ስራዬን ሊወስድበት የሚችለው ሁኔታ ከፍተኛ ነው ካል እዛ ላይ ማተኮር ጥሩ እንደሚሆን አትሊስት እንኳን ታይም ለመግዛት ደጋግሜ ከዚህ በፊት ተናግሬያለሁ። እሱን ግድ የላችሁም አድርጉ። እነሱም እያሉ ያሉት ይህን ነው። ግን አሁን ዛሬ ለመቆየት አይደለም። the nation's largest employers are putting their workers on notice እየሰጡ ነው። በቃ ስራ መልቀቂያ ኖቲስ እየሰጡ ነው። ከነኚህ ውስጥ ብዙዎቹ እንደምታዩቸው ዩፒኤስ 48,000 ኤምፕሎይስ 48,000 ሰራተኛ ቤተሰብ አለ ከዚህ ጀርባ ወገኖች፣ በጣም ነው የሚገርመው። አማዞን 30,000 አሁን እንደውም እየበለጠ ነው የሚባለው ኤምፕሎይስ ሊያባረር ነው። ኢንቴል 24,000 ሰራተኛ፣ ኔስትል 16,000 በሙሉ እንግዲህ አንብቡት። ይሄ ሁሉ ሰራተኛ ከዚህ ጀርባ ደግሞ ቤተሰብ አለ። በጣም ነው የሚገርመው። ይሄ በሙሉ እንግዲህ ኤአይ እየተካው ያለ እንትን ነው ማለት ነው። እነኚህ ሁሉ ሰራተኞች ወዴት ነው የሚሄዱት ነው? ቤተሰባቸው ምንድን ነው የሚሆነው ነው? እና እሱን እንግዲህ በምክንያት አንስተን እንነጋገራለን። በዜና ያለው መጀመሪያ አይተን እስኪ እንመለስ። Got breaking news this morning, massive job cuts at Amazon. Overnight, the company announcing it'll eliminate approximately 14,000 roles. This is the largest corporate layoff of the year, one of the largest in Amazon's history. NBC senior business correspondent Christine Romans joins us now. Christine, this may be preview of coming attractions. The AI boom is real, and it's meaning a lot of jobs are going away. It really is, and this is 14,000 at Amazon, and people will start to get that notice here today. The company says it needs to be lean and remain more nimble in this. The company needs to be lean. Lean ማለት እንግዲህ ከዚህ በፊት ቃሉ ራሱ ቀጠን ብዬ ነው መጓዝ የምፈልገው ሰራተኞቼን አራግፌ ማለት ነው። ልክ ሰራተኞቹን እንደ ውፍረት አደረጓቸው። I need to be lean ማለት እኮ እኔ ቀጭን መሆን እፈልጋለሁ፣ ሰራተኞቹ ናቸው ፋት ያደረጉኝ እንደማለት ነው። በጣም ይገርማል። ለማንኛውም እንግዲህ ታዲያ ያንን አስመልክቶ ገና አሁን እንግዲህ እንደ መንደርደሪያ ነው እየሄድንበት ያለ ነው። መርሃ ግብራችን ስለዚህ አይደለም፣ ይሄ መንደርደሪያ ነው። ይህንን ካየን በኋላ ምን እየሆነ ነው ያለው በዓለም ላይ የሚለውን በደንብ እንድናይ ነው ወገኖች። አሁን ታዲያ ይህን ተያይዞ የኤአይ እንግዲህ ሮቦት ኦልሞስት በቤታችን እንዲገባ ሁሉ ተፈልጓል። በዚህ ምክንያት አሁን ሰሞኑን አንድ ካምፓኒ ኒዮ የሚባል ሮቦት በቤት ውስጥ ያሉት ኤቭሪዴይ ሾርስ፣ አልጋ ማንጠፍ፣ ቤት መጥረግ፣ ቤት ሞልወል፣ እቃ ማጠብ፣ ቆሻሻ ውጭ አውጥቶ መጣል ምናምን አሉ አለ ኤቭሪዴይ የሚደረጉ መንዴን የሆኑ ዲዩቲዎች፣ እነሱን ነገሮች እንዲሰራ እንግዲህ ቤታችን ውስጥ እንዲሰራ ማለት ነው። እንደ አንድ የቤት ሰራተኛ ሆኖ ወደ ቤታችን እንድናስገባው ለሽያጭ አቀርቦልናል። $20,000 ነው ሮቦቱ። አሁን
እንግዲህ ካልፈለገ ደግሞ 20,000 እኔ አልከፍልም የሚል ከሆነ ደግሞ በየወሩ ማለት ነው እንደ መኪና ክራይ በየወሩ $400 ነው መሰለኝ እየከፈለ ሰው ቤቱ ማስመጣት ይችላል። በቦክስ ታሽጎ ይመጣለታል። ከዛ በኋላ ይተዋወቃሉ ከሰውየው ጋር። አሳያቸዋለሁ ቪዲዮ። ከዛ ይሄ ሮቦት ካሜራ አለው፣ ይሰማል፣ ሪኮርድ ያደርጋል። ክላውድ ጋር ካለው ኢንፎርሜሽን ጋር ስለ ቤቱ፣ ስለ እኛ፣ ስለ ማንኛውም ነገር ለመንግስት ኢንፎርሜሽን ይሰጣል። እኛንም ኦልሞስት ይቆጣጠራል ማለት ነው። ለማንኛውም ይህንን እንግዲህ በጣም እንኳን ደስ አላችሁ በሚል ሁኔታ ይህን አስገብተውልና አምጥተዋል። እንግዲህ አሁን ህዝብ አዳሜ ቀለለልኝ ብሎ እፎይ የቤት ሰራተኛ ከመቅጠር ብሎ ሊያስገባም ሁሉ ይችላል። እንግዲህ ይሄ አሁን ኒዮ ነው የሚባለው። ኒዮ ማለት እንግዲህ ታስታውሳላችሁ፣ ኒዮ ወደ ሜትሪክስ ስትሄዱ በሜትሪክስ ላይ ያለው ይሄ ሰውዬ እንግዲህ ያው የትኛው ብሉ ፒል ይሻላል ሬድ ፒል ይሻላል የትኛውን በሰጥ ይሻላል ተብሎ ብሉ ፒል ከሆነ እዚያው በቃ ተረጋጋለ፣ እውነቱን እንዳለ ማወቅም አትፈልግም። ግን ሬድ ፒል ከዋልክ ግን ዩጎ በቃ አስፋራዝ ዌር ዘራቢት ሆል ጎዝ ትሄዳለ የተባለው የዋጣው ሰውዬ ነው። ስለዚህ አሁን እንግዲህ እኛ we are being taken to the rabbit hole። the rabbit hole ደግሞ ሲኦል ነው። ወደ ራቢት ሆል ሲኦል ነው፣ የሲኦል መሄጃ ነው። እንግዲህ ማን ነበር ስሟ? ማን አለስን ዘ ወንደርላንድ ካያችሁ ሲኦል ነው እና የሲኦል መንገድ ነው እንግዲህ ሜታፎሪክሊ። ስለዚህ አሁን ከሲኦል በሚቀዳ ጥበብ ችግራችንን በሙሉ ከሲኦል በመጣ እውቀት ኦልሞስት ሊብሬት የሚያደርገን ተብሏል እንግዲህ። እና ለዚህ ነው ኒዮ የተባለው፣ ሌላ ምክንያት ኖሮት አይደለም። በዚህ ምክንያት የው አባቶች፣ አያቶች፣ እናቶች በሙሉ ይህንን ይዘው እንግዲህ እላይታች ይላሉ ማለት ነው። እስኪ ቪዲዮ አለ በዜና ደረጃ ድርጅቱ ያወጣው፣ እሱን አይተን እንመለስ። My name is Bernd, and today we're launching Neo, our humanoid for the home. Neo, the robot, Nini. Let you live with it? Yeah. You just now telling me? Well, what does it do? Like my chores. I just leave and I come back and they're all done. Are you kidding me? No. እዚህ ጋራ አቢ ሚዲያ ለካፕቴ ጋር የተጻጻፋችሁትን አይቼ ነው። አዎ የሚቀጥለው ውሃ ነው። ምክንያቱም እኮ አሁን እኮ በዚህ በክሪፕቶ ማይኒንጉ ራሱ እኮ ሁለት ነገር ይፈልጋል የቴክኖሎጂ ክሪፕቶ ማይኒንግ። አንደኛው በጣም ብዙ ውሃ ይወስዳል፣ ሁለተኛ ብዙ ኤሌክትሪሲቲ ይፈልጋል። እና በጣም ብዙ ውሃ ነው የሚቀምጥን የሚለው ምክንያቱም እንደ ሬዲየተር ማቀዝቀዝ መቻል አለበት። እና ይሄ የፎርዝ ኢንዱስትሪያል ሬቮሉሽኑ ለመብላት ለመጠጣት ብቻ ሳይሆን እንግዲህ ዘሞር ዳታ ካለው ነው አንድ ሀገር በዚህ በፎርዝ ኢንዱስትሪያል ሬቮሉሽን በኤአይ ሬቮሉሽን ላይ የሚደርሰው። ስለዚህ ኦፍኮርስ ውሃ ያስፈልጋል እና ከኢትዮጵያ ደግሞ በውሃ የበለጸገች ሀገር በመሆኗ ምክንያት እንደዛ ቢሉ ምንም እንትን የሚያደርግ ነገር አይደለም። እውነት ነው። አዎ እና ይደንሳል እንግዲህ ይሄ ኒዮ የተባለ ሮቦት ያስደንሳል። ጌም ይጫወታል፣ ከኛ ጋር የማያደርገው ነገር የለም። ተውላችኋለሁ። ይህን በጣም የሚገርም ነው። አሁን አንዳንድ ሰው እና ታዲያ አንተ ቴክኖሎጂ አትወድም ምናምን የሚል ሰው አለ። ግድ የለም ለምን እንደሆነ እናገራለን። ስለዚህም አሁን ለማውራት አይደለም። ታዲያ እንግዲህ አሁን ዘለቅ እያልን ስንሄድ ወገኖቼ፣ አሁን እንግዲህ የዚህ የኤአይውን ሪቮሉሽን በጣም እየመሩ ካሉ ድርጅቶች ሁለቱን ዛሬ አንስተን በጣም በጥልቀት እንነጋገራለን። አንደኛው ኦራክል ነው፣ ሁለተኛው ደግሞ ፓለንትር ነው። እንግዲህ ዝም ብለን እነኚህ ድርጅቶች ማን ፈጠሯቸው፣ እንደምን ተፈጠሩ፣ ምንድን ነው ከዚህ ጀርባ ያለው እንግዲህ በኢሶፕ ኢትዮጵያ ላይላውን ብቻ አይደለም የምንሄደው እኛ። ምክንያቱም ኤሶተሪክ የሆነውን ኖሌጅ ድብቅ የሆነውን ኦከልት የሆነውን
አምጥተን ነው ወደ ብርሃን የምናወጣውና ያንን ነው የምናየው ማለት ነው በዚህ መርሃ ግብር። ለዚህ ነው እንግዲህ በበራሪ ወረቀቱም እንዳያችሁት እነኛ ሁሉ ሰዎች በበራሪ ወረቀቱ ምስል ላይ ያያችኋቸው ማለት ነው። እንግዲህ ኦራክል እና ፓለንቲር ኦራክል እንግዲህ ስንል ትርጉሙ እነሱ አሁን ለዚያው በኤአዩ ጋር በተያያዘ ነገር ሳይሰጡት በፊት ስሙን ኦራክል የሚለው ቃሉ a priest or priestess acting as a medium ማለት ነው። ሚዲየም ማለት እንግዲህ ያው እንግዲህ ከመናፍስት ጋር የሰው ልጆችን ከመናፍስት ጋር ከአጋንንት ጋር የሚያገናኝ የአምልኮውን እንኳን ካህን አልላቸው፣ ምክንያቱም የስርዓቱ ምን ልበለው በእናታችሁ አስተናባሪ ልበለው ካህን ልለው አልችልም መቼስ። እና እነሱ እንግዲህ ያው በድፍረት ፕሪስትና ፕሪስተስ ይሏቸዋል። ለማንኛውም አንዳንድ ጊዜ እነኚህ ሚዲየም የሆኑ ሰዎች የሞቱ ሰዎችን ያገናኛሉ። እንግዲህ በሳሙኤል ታሪክ እንደምናየው በሳውል ታሪክ ሳውል እንግዲህ ሄዶ ነብዩ ሳሙኤልን ከብሔረ ሔዋን እንዴት እንዳተነጋገረው እንደምናየው ማለት ነው። በተመሳሳይ ሁኔታ እዚህ ጋርም የሚታይ ነው። እና እንግዲህ እነኚህ ጠንቋዮች ናቸው፣ ሙት ሳቢዋን ናቸው፣ መናፍስት ጠሪዎች ናቸው። ስለዚህ ይሄ የቴክኖሎጂ ነገር ማለት ነው እንግዲህ በቴክኖሎጂ ስራ ይሰራል የተባለ በአርቲፊሻል ኢንቴሊጀንስ ላይ ይደርሳል የተባለ እንትን የደረሰ ድርጅት ነው። ለምንድን ነው ኦራክል የተባለው የሚለው እንግዲህ ሌላ ኦከልት የሆነ ኤሶተሪክ የሆነ ድብቅ የሆነ አጀንዳ ያለው እንትን ከጀርባ መኖሩን እናያለን ማለት ነው። እሱ ብቻ አይደለም እንግዲህ እንደምታውቁት ይሄ ላሪ ኤልሰን ባለፈው እንግዲህ ብዙ ፕሮግራም ሰጥተናል በዚህ ሰውዬ ላይ ታንኪ ፊዮሪ የሙት መንፈስ ጠሪያው ኦራክል ኮርፖሬሽን እንግዲህ በዶናልድ ትራምፕ በሁለተኛው ተርም በተለይ እንዳያችሁት ይሄ ሰው አሁን ከዛ ዘልቆ እንደውም ጭራሽ በጂኦ እንትን ምንድን ነው ዲኤንኤያችንን ኢንጂነር አድርጎ ቀይሮን በክትባት መልክ ማለት ነው ለእያንዳንዳችን በሽታ የሚከላከል ሁሉ እንደሰራ አርቲፊሻል ኢንተለጀንስ ቺፕ ማለት ነው እንደሚከትበን ያ ቴክኖሎጂው ራሱ በኤአይ አሁን እዛ ደረጃ እንደደረሰላቸው ሁሉ ነግሮናል። ሞኝ እንፈልግ እንለዋለን እኛ እንጂ። እንግዲህ ይሄ የኦራክል ኮርፖሬሽን ራሱ እንግዲህ ተመልከቱ ከጥልቁ ነው የሚያገናኝ ሙታን ጠሪ ስም የተሰየመ ማለት ነው። የተሰየመ ከአጋንንት ጋር መነጋገር ነው ትርጉሙ በሆነ ስም የተሰየመ ይሄንን አምጥቶ አሁን በቴክኖሎጂ ሰበብ አጋንንቶቹ የሉም መናፍስቶቹ የሉም ብሎ እዚህ ጋር በሳይንስ ብቻ ነው ማለት እውነት ለምንድን ነው በዚህ ጉዳይ ላይ ለምንድን ነው ድብቅ የማያደርጉት ሲባል ኖ ድብቅ የማያደርጉትም በስፒሪቹዋሉ ዓለም ማለት ነው። በስፒሪቹዋሉ ዓለም ልክ አሁን ቺፑ በሚመጣበትም ጊዜ ዮሐንስ ራእይ ላይ በምናነብበት ጊዜ በግዴታ እጃችንን ጠብዝዞ የሚያደርግ የለም። ነፃ ፈቃድ ያስፈልጋል። ነፃ ፈቃድ ነው እና እግዚአብሔርንም ለማምለክ ነፃ ፈቃድ አለ እግዚአብሔር የሰጠን በዛ ምክንያት ማለት ነው በነፃ ፈቃድ። ምክንያቱም አሁን የመቃብያንን ሳልስን በምናነበት ጊዜ አንተን እምቢ ብለው ወደ እኔ የመጡ ነው የሚለው ነፃ ፈቃድ ነው። ስለዚህ ለዚህ ነው አሁን እነሱ ግልጽ ያደርጉልናል። ይሄ ነው በቃ ኦራክል ነው። በዚህ ሰበብ እኛ አምጥተነዋል አንተን ሸውለን አንተ ነፃ ፈቃድን እንግዲህ ያው ቅድም አንዳንዳቻችሁ እኛ ብሉ ፒል የዋጡም ሰዎች በስተናል እንዳላችሁት ብሉ ፒል ከዋጣ አንድ ሰው በቃ ጸጥ ማለት ነው፣ የቁም እንቅልፍ ነው። ስለዚህ የኦራክል ምን እንደሆነ እዚህ ጋር ብንጮ መስማት አይፈልግም። ታዲያ ኦራክል እሱ ብቻ አይደለም። ኦራክል በሜትሪክስ ፊልም ውስጥ ስንሄድ ኦራክል እቺ ሴትዮ ነች ኤግዛክትሊ ስራውን በትክክል የምታሳይ ማለት ነው። በትክክል የምታሳይ ማለት እቺ ሴት እንግዲህ በፊልሙ እሷ ይሄ ዘዋን የሚባለውን ችልድረንስ ሁዝ አቢሊቲ ቱ ኮንትሮል ዜር ሰራውንዲንግ ሰጀስት ዳት ዜ ሜይ ቢ ዘዋን። እንግዲህ ዘዋን ኒዮ ራሱ ዘዋን ስለተባለ ነው እዚህ ጋር የመጣው ኒዮ ሂኩቢ ዘዋን። ለዚህ ነው አሁን ኒዮ የሚለውን ቃል ራሱ እንትን ስክራምብል ስታደርጉት ማለት ፊደሎቹን ወደዛና ወደዚህ ስታደርጉት ኒዮ የሚለው ራሱ ዋን ይሆናል እና ኦራክል
ምንድን ነው የምታደርገው? አሁን እነሱ ዘዋን ጋራ ከጥልቁ ጋራ መገናኘት ማለት ነው ዘዋን። እሱ ብቻ ሳይሆን ከዚህ ጋር አብሮ እንግዲህ ስለ ዘዋን ስናወራ አሁን እዚህ ጋር አሁን ብናገር አንዳንዱ ሰው ፕሮባብሊ እንትን ላይ ለው ይችላል። የአንድና የሶስት ጉዳይ ነው። ሶስትን አባቶች ሲያስመጣጥሩ ከገነት በር ጋራ እንትን ያደርጉታል። አንድን ደግሞ ወደ ጥልቁ ሜጃ ጋራ ያደርጉታል። ለበር የበራና ያልበራም አድርገው እንትን ያደርጉታል። ለማንኛውም ግን እዚህ ጋራ ወደዚያኛው ሳብጀክታችንን ስለምንለቅ ወደዛ ሳንሄድ ማለት ነው እዚህ ጋራ በቢጫ የተሰመረውን ከታች ታነቡት children whose ability to control the surroundings suggests that they may be the one። ስለዚህ እቺ ኦራክል እነሱን የምትፈልግ ነች እና በጣም ይገርማል። እና ይሄም እቺ ሴትዮ በፊልሙ ላይ በሜትሪክስ ላይ ኦራክል ነው የምትባለው። አያችሁ እንግዲህ በጣም የሚገርም ነው ማለት ነው። እንግዲህ የዋንና ስሪን ነገር እንዲሁ ለማለት እዚህ ጋር ማምጥቼዋለሁ። ታዲያ ወረድ ብላችሁ እዚቹ የኦራክል ላይ ጉግል አድርጋችሁ እንኳን ብትገቡ ማለት ነው ኒዮ ስክራምብል ሲደረግ ዋን ነው። እሱ ብቻ ሳይሆን ዘ ፕሮፌሲ ኦፍ ዘ ዋን የሚባል አለ ፊልሙ ላይ ራሱ ዘ ፕሮፌሲ ኦፍ ዘ ዋን የሚባል አለ። ኦኬ በማትሪክስ ማለት ነው። እንግዲህ ኤጀንት ስሚዝ ማለት ኤጀንት ስሚዝ እንግዲህ የሚወክለው ሉሲፈርን እንደሆነ የወደቀውን መልአክ እንደሆነ ምክንያቱም በእሳት ውስጥ አሳልፎ እኛ በመከራ ውስጥ አሳልፎ እኛ ወደ እሳት ውስጥ ያለም ስለሆነ አንጥረኛ የተባለው የወደቀው መልአክ ሉሲፈር እንደሆነ ስለምን የሚታወቅ ማለት ነው። እና ዘ ፕሮፌሲ ኦፍ ዘ ዋን እንግዲህ የእሱን መምጫ ነው በዚህ ውስጥ ወደኛ ለማምጣት ማለት ነው። ዋን ወተር የሚባል ብራንድ አለ ኢትዮጵያ ውስጥም ዋን የሚባል አለ። እንግዲህ ይሄ ነው ኢንዲጎ ቻይልድ። አዎ ታንክ ዩ አብይ ሚዲያ። ዘ ኢንዲጎ ቻይልድ ከዚህ በፊት ምንድነው ዘ ክሪስታል ልጆች ናቸው ዘምናምን ልጆች እያሉ እንደሚናገሩት ማለት ነው። ኤኒዌይ በዚህ አሁን በእኛ በመንፈስ እንደተወለድን እነኚህ ደግሞ እንግዲህ በቃ በእነሱ መንገዴ ነው የሚወለዱ። አት ዘ ኤንድ ኦፍ ዘ ዴይ ኢጎዝ ወደ ዋናው ወደ ሐሳዊው መሲህ ጭምር ነው ዘ ፕሮፌሲ ኦፍ ዘ ዋን የበዛ ውስጥ የመምጣት። ለዚህ ነው አሁን አንዳንድ ጊዜ ወገኖቼ ይህ አሁን በጣም እንትን ሊያደርግ ይችላል በደንብ ካላየ ነው። ምክንያቱም በመጨረሻው ዘመን ሐሳዊ መሲህ አንድ ቢሆንም ግን ሁላችንም አሁን ይህንን ነቅተን ካልተከታተልን በመጨረሻ አውቀን የሚሆን ሳናውቅ ቺፑን መጨረሻ ብንቀበል ማለት ነው ሁላችንም የሐሳዊ መሲህ አይነት እንትኖች ክሪቸሮች ነው የምንሆነው። ሜትሪክስ ላይ አሁን እንደዛ ሜትሪክስ ፊልሙን ስትመለከቱ እንደ ፎቶኮፒ ሆነው የተበዛዙት እንደ ሚስተር ስሚዞች ማለት ነው በሙሉ ኤጀንት ስሚዞች በሙሉ አንድ አይነት የሆኑበት ምክንያት እኛም ነገ ካልገባን እንደ ኤጀንት ስሚዝ አይነት ሰዎች ነው የምንሆነው ማለት ነው። እና ያንን ነው እንግዲህ እንደዛ እንዳንሆን ከዛሬ ማየት ያለብን ማለት ነው። ኤኒዌይ ዝም ብሎ አይደለም እንግዲህ ኒዮ ዛሬ ይህን ሮቦት ኒዮ የተባለበት ኦራክልም እንግዲህ ከዚህ ጋር አብሮ የሚታየው ማለት ነው። ከዛ በሁለተኛው ደግሞ ወደ ፓለንቲር ደግሞ ስመጣ ፓለንቲር ማለት ምን ማለት ነው ብለን ከዚህ እንጀምራለን። ፓለንቲር ማለት ቃሉ እንደሚናገረው እንግዲህ ቃሉ የመጣው ከሌላ ሳይሆን JRR እንግዲህ ያው እንግዲህ እንትንን እየጻፈው ይሄ ፊልሙን መጣበታለን ሎርድ ኦፍ ዘ ሪንግስን የጻፈው ሰውዬ ከሱ ነው የመጣው። እሱ ነው እንግዲህ ይሄ ፊክሽናል መጽሐፍ ነው። ፊክሽናል ይሆናል እንጂ አንዳንድ ጊዜ ሄደው ነው እነሱ ራሳቸው እየተገናኙ ነው እንትን የሚለው። እርግጥ ነው ይሄ ሰውዬ እንኳን ክርስቲያን ነው ተብሎ ይነገርለታል ድሮ። ግን ያው ከየት አምጥቶ እንደዚህ አይነት ነገር ውስጥ ገብቶ እንደጻፈው አባትየው ይጽፍ ነበር እንደዚህ አይነት ነገር የሰውየውም አባት። ይሄኛውም ደግሞ ሰውየውም ደግሞ ይሄ ቶኪን የሚባለው ሰውዬ እንግዲህ ፈርስት ወርልድ ዋር ጀምሮ ይጽፍ የነበረ ሰው ነው። በዛ ምክንያት ፓለንቲር ማለት አኮርዲንግ ቱ ሂዝ ቡክ በሱ ኤክስፕላኔሽን ፋር ሲየር ማለት ነው። ሲየር ይላል ባይ ዘ ዌይ ማትሪክስ ላይ ሲየሮች አሉ። ሲየሮች በመናፍስቱም ዓለም ሲየሮች አሉ ማለት ጠንቋዮች ማለት ነው። ጠንቋዮች የሚያዩ የሚገናኙ
ከሙታን ጋር የሚገናኙ ከወደቁ መላእክት ጋር የሚገናኙ ሲየሮች ፋር ሲይንግ ሲየሮች ፓለንቲር ይባላሉ። በጣም ነው የሚገርመው። ለዚህ ነው ያችሁ አሁን ይሄ ምንድን ነው ክሪስታል ሜዝ ላይ ሄዶ ማፍጠጥ የመጣው ለምንድን ነው የሚለው ብቻ እመጣበታለን። ሰውየው እንግዲህ ይሄ ነው እንደምታውቁት። ከዚህ ጋር አብሮ በኮማንደር ኦፍ ዘ ኦርደር ኦፍ ዘ ብሪቲሽ ኤምፓየር ባይ ኩዊን ኤልዛቤት ኮማንደር ኦፍ ዘ ኦርደር ኦፍ ዘ ብሪቲሽ ኤምፓየር። ስለዚህ እንግዲህ ምስጢራዊ ማህበረሰብ ውስጥም የነበረ ሰው ነው፣ ዝም ብሎ አይደለም ማለት ነው። እና ሎርድ ኦፍ ዘ ሪንግስ እና ሆቢት ምናምን እነኚህ ሁሉ መጽሐፎች እንግዲህ ፊልሞች በሙሉ ከእሱ መጽሐፍ ተወስዶ ነው የተሰሩት ማለት ነው እንዳለ ማለት ነው። እና ሪቹዋሎች አሉት ምናምን አሉት። ስለዚህ ከየት አመጣው ሲባል ኮማንደር ኦርደር ኦፍ ዘ ብሪቲሽ ኤምፓየር በኩዊን ኤልዛቤት ጊዜ የነበረ ሰው በመሆኑ ምክንያት ማለት ነው። ይገርማል። ታዲያ አኮርድ እሱ ከጻፋቸው መጽሐፎች አንዱ ይሄ የምታዩት መጽሐፍ ነው። ሲልማሪሊዮን ማለት እንግዲህ እሱ መጽሐፍ ነው። እሱ ቶኪን የጻፈው ነው እንደምታውቁት። ግን እንደገና ሪኤዲትም ተደርጓል በብዙ መጽሐፎች። በአንደኛው ፔጅ ላይ ሄዳችሁ ስታነቡ ምን ይላል? በቢጫ የተቀመጠውን ነው የማነበው። ዞስ ዛት ዎች ፍሮም አፋር ከሩቅ የሚያዩ ዘ ሰቨን ሲይንግ ስቶን ብሮት እዚህ ጋር እንድታዩሉ የሚፈልገው ዘ ሰቨን ሲይንግ ስቶንስ የሰማችሁ ነው። ብሮት ባይ ኤል ኤንድሊ ኤንድ ሂዝ ሰንስ ፍሮም ነምኖር ሜድ ባይ ፌንሶን ኢን አማን። ምንድን ነው በሩቅ የሚያዩት ማለት ነው። በሩቅ የሚያዩት ሲይንግ ስቶንስ ነው። ታንኪ ሀብትዬ ገብተዋል። ስለዚህ በሩቅ የሚጠብቁት አንድ ድንጋይ አለ። በሩቅ የሚጠብቁት ያንን ድንጋይ ነው። ወይ ጉድ! የሚገርም እኮ ነው ወገኖች። ስለ ድንጋዩ እንመጣለን ማለት ነው። በዚህ እንደ መሸጋገሪያ ነው። ስለዚህ ዝም ብሎ አይደለም ማለት ነው። ፊልም ነው ብሎ የሚያስብ ሰው ፊልም አይደለም ነገርየው። እንግዲህ ሩቅ የተባለው ከዚህ በፊት እንግዲህ ሳብራራ ይህም በግራ በኩል ያያችሁት እንግዲህ እነኚህ አንዳንድ ሰዎች ነው ኒር ዴዝ ኤክስፒሪየንስ አጋጥማቸው ሞተው የተመለሱ ሰዎች ብዙ ቦታ እንትን እንደሚናገሩት ይሄን እንደዚህ አይነት ነገር እንዳዩ ይናገራሉ። በስተግራ በኩል ያሉት የሲኦል በር ነው። በዚህ ሲኦል በር እንደሄዱ እንደገቡ እንደዚህ አይነት እንዳዩ ከዛ ነው እንግዲህ የሚመጣው። ይኸው ዘ ሎርድ ኦፍ ዘ ሪንግስ እንግዲህ ይህንን ፊልሙ ላይ የሚያሳየን ነገር ነው ማለት ነው። እና ኦንሊ ሲየርስ ስንል እንግዲህ በሩቅ የሚያው ማለት ነው። ኦኬ እንግዲህ በፓለንቲር ታዲያ ይሄ ድንጋይ አለ። ዚስ ድንጋይ እንግዲህ በፊልሙ ላይ እንደምትወስ ፓለንቲር ኦፍ ኦርታንክ ይባላል። በካርድ ጌም ላይም አካተውታል። አት ዘ ቢጊኒንግ ኦፍ ዮር ኤንድ ስቴፕ ፑት አን ኢንፍሉዌንስ ካውንተር ፓለንቲር ኦፍ ኦርታንክ ለስክራይንግ ይጠቀሙበታል። ማለት ይህንን ድቡልቡል ድንጋይ ስክራይንግ ነው። ስክራይንግ ይባላል ስርዓቱ። አተኩሮ በሚያዩበት ጊዜ በዛ ውስጥ እንግዲህ እንትኖች ያሉ መናፍስቶች እየተገለጹላቸው ይነጋገራሉ ማለት ነው። ከዚህ በፊት እንግዲህ ስለ ጆን ዲና ኤድዋርድ ኬሊ ስናገር በሰራሁት ፕሮግራሞች ላይ በደንብ አድርገን ስለዚህ ሄደንበታል። ይህ እንግዲህ የምታዩት ፊልሙ ላይም እንግዲህ ሎርድ ኦፍ ዘ ሪንግ ዘ ፊሎዞፈር ስቶን በሚለው እንትን ላይ ሲሪስ ላይ አለ። ይሄ ሰውዬ ሳሮን አይደለም የሚባለው፣ ሳሮን እንደዚህ አድርጎ ዘ ማጂሽያን ማለት ነው። በዚህ ውስጥ ሚስጥር ይገለጥለታል ከመናፍስቱ ዓለም ጋር። እሱም ራሱ መናፍስት የሚመስለው ለነገሩ እንግዲህ የሰው ፊውቸሩን የሚመጣውን የወደቀው መልአክ ይገልጽለታል ማለት ነው። በዚህ መንገድ ነው እና ይህንን እንግዲህ የወደፊት የሰዎችንም ሁሉ ነገር የዓለማችንን ነገር የሚያውቁበት መንገድ ነው ማለት ነው። ይህ እንግዲህ እስኪ መጀመሪያ እዛ ላይ ፊልሙ ላይ ያለውን እንዴት እንደሚያደርግ እኒና እንመለሳለን። The power of Isengard is at your command, Sauron, Lord of the Earth. Ask, or young, build me an army worthy of Mordor.
እንግዲህ ይሄ ስለዚህ ድንጋይ እንግዲህ እንትን በምንልበት ጊዜ እንደዚህ አይነት ይቅርታ ይህንን እንግዲህ ሎርድ ኦፍ ዘ ሪንግስ ላይ ሳሮን ብቻ ሳይሆን ከዚህ በፊት እንዳያችሁት ግሎብ በሚመስል መልኩ ዶናልድ ትራምፕ አልሲሲ እንግዲህ አረብ ኤሚሬቶቹም እንደዚህ በጋራ አሁን ሊያመጡት ለሚፈልጉት የዓለማችን የወደፊቱን ነገር የሚያዩበትን ሁኔታ ያው ኦልሞስት በቃ ሜታፎሪካል በሆነ መንገድ አሳይተውናል። ልክ ይሄኛው ሲይዘው ብልጭ እንዳለለት የእነሱም ብልጭ ብሎ ማለት ነው ግሎ ሲያደርግ አይተናል። ይሄ እንግዲህ ድንጋይ ምንድን ነው የሚለውን እንመጣበታለን። እዛ ላይ ከመሄዳችን በፊት ግን አሁን እንግዲህ ፓለንቲር ብለናል፣ እንደገና ደግሞ ኦራክል ብለናል። አሁን ስለ ፓለንቲር እያወራን ነው። ኦራክልን ጨረስን። ስለ ፓለንቲር በምናወራበት ጊዜ ፓለንቲር ማን ነው የመሰረተው? ይህን ድርጅት እንግዲህ ማን ነው የመሰረተው? ስራ ውስጥ ምንድን ነው ስንል እንግዲህ አሌክስ ካርፕ እና ፒተር ቴል ዋነኛ ኮፋውንደሮቹ ናቸው። ኦኬ፣ ግን እነሱ ብቻ አይደሉም። ከነሱ ጀርባ ማለት ነው ያሉ ኢንቨስተሮች አሉ፣ ገንዘባቸውን ቁጭ ያደረጉ። ልብ ብላችሁ ተመልከቱ። እነኚህ ሁለቱ ሰዎች አሉ ከፊት ለፊት አሌክስ ካርፕ አለ፣ እንደገና ፒተር ቴል አለ። ሌሎቹም እነማን ናቸው? ቫንጋርድ ግሩፕ እና ብላክ ሮክ ናቸው። እንግዲህ እነኚህ ምንም ኤክስፕላኔሽን አያስፈልግም። የጨለማ ማህበረሰብ ግሩፖች ማለት እነኚህ ናቸው። በቃ አሁን ሰው ሁሉ በደንብ በፊት ለፊት የሚያውቃቸው ማለት ነው። ፒተር ቴል እንግዲህ ምን ያህል ፐርሰንቴጅ አለው? አሌክስ ካርፕ ምን ያህል ፐርሰንቴጅ ኢንቨስትመንት አለው? ቫንጋርድ ግሩፕ ብላክ ሮክ ኢንስቲቱሽናል ትረስት ምን ያህል ነው ኢንቨስተሩ ገንዘብ አስቀምጠዋል የሚባለው ነው። ዝርዝሩ አለ በምታዩት ማለት ነው። ብላክ ሮክ ኦን ከሚያደርጋቸው ኢንቨስት ካደረገባቸው ማለት ነው ፓለንቲር አለ፣ አይቢኤም አለ፣ ማይክሮሶፍት አለ፣ ካተርፒለር ኢንክ አለ፣ አማዞን አለ፣ አልፋቤት አለ፣ ሎኪድ ማርቲን አለ። እነኚህ የብላክ ሮክ ናቸው። የቫንጋርድ ኦን የሚያደርጋቸው ካተርፒለር ኢንክ አለ፣ ሎኪድ ማርቲን አለ፣ ቼቭሮን አለ፣ ፓለንቲር አለ። ተመልከቱ እንግዲህ። ስለዚህ ፓለንቲር ውስጥ እንደ አሌክስ ካርፕና እንደ ማነው ስሙ እንደ ፒተር ቴል እኩል እንትን ያላቸው እነኚህ ድርጅቶች ናቸው ማለት ነው። ስለዚህ ዓላማው ጨለማዊ መሆኑ ዓላማው ዲያብሎሳዊ መሆኑ ምንም ጥርጥር የለውም። ይህ እንግዲህ ምን ያህል ፐርሰንቴጅ እንዳላቸው ለማየት ከፈለገን ነው። ታዲያ ቅርብ ጊዜ ፎርብስ ራሱ ይዞት በወጣው አርቲክል ምንድን ነው አሁን እንግዲህ ከፓለንቲር ጀርባ ያለው ለምንድን ነው ሲባል አሁን በዚህ በኤአይ ቴክኖሎጂ ጀርባ ከነኚህ ሁሉ ጀርባ ደግሞ እንግዲህ ሲአይኤም አለ። እንደምታዩት ዳታ ማይኒንግ የእኛን ሁላችንም ዳታ ያውን እንግዲህ በፋይዳ በዲጂታል አይዲ በምናምን ተብሎ በሙሉ እንግዲህ እንትን የሚደረገውን የሚጎትቱትን ዳታችንን በሙሉ ክላውድ ላይ ያለውን እንግዲህ የክላውድ ካምፓኒዎች ናቸው ፓለንቲርም ኦራክልም የሚቆጣጠሩት ድርጅቶች የትኞቹ ናቸው ሲባሉ እነኚህ ናቸው ማለት ነው። እነኚህ ደግሞ አሳልፈው እንግዲህ ለአጋንንቱ እንግዲህ ለጥልቁ ነው ማለት ነው የሚሰጡን። ከዛ በኋላ የዲያብሎስ ፈቃዱ እንግዲህ በእኛ ኑሮ ውስጥ ህይወታችን ውስጥ በእኛም በልጆቻችን ውስጥ ለማድረግ ለመቆጣጠር ለሰርቬለንስ ሴል ለመፍጠር የሚሄዱት ምን ያህል የጨለማው እንግዲህ ሐዋርያው ጳውሎስ ያስቀመጠልን ሰዎች እነኚህ መሆናቸውን በግልጽ የምናይበት ነው ማለት ነው። ታዲያ አሁን እንግዲህ እስካሁን የመጣንበት ይሄ ኤአዩ አርቲፊሻል ኢንቴሊጀንስ የሚባለው ዝም ብሎ አርቲፊሻል ናሮ ኢንቴሊጀንስ የሚባለው ነው። ኮምፒውተር ዝም ብለን ከፍተን የምንጠቀምበት ምናምን በደንብ ዲፕ ያልገባንበት እስካሁን ተስማምተን ኦኬ ወርድ ለመጻፊያ ነው ምንድነው ፎቶሾፕ ተጠቅሜ ፒክቸር ኤዲት ለማድረጊያ ነው ወይም ደግሞ ፋይናል ኮት ፕሮ ተጠቅሜ ቪዲዮ ኤዲት ለማድረጊያ ነው ምናምን እያል ቆይተናል። ከዛ አሁን ደግሞ የገባንበት አርቲፊሻል ጀነራል ኢንቴሊጀንስ የሚባለው ነው። ይሄ ኤአይ የምንለው ነው። እሱ እንግዲህ የህዋቻት ጂፒቲ ምን እያለ ነው። በጣም ግን ይቅርታ እሱ የመጀመሪያው ነው። አሁን እንግዲህ እንገባበታለንና ያስፈራናል። ምናልባት በ2027 ይጀመራል ተብሎ ከብዙዎቻችን የሚበልጥ አይነት አቅም ያለው ኤአይ ማለት እንግዲህ ከጥልቁ የተቀዳ ማለት ነው። በዚህ እንትን ይመጣል የሚባለው ይሄ እንግዲህ ኤጂአይ የሚባለው ነው። ኤጂአይ ነው አርቲፊሻል ጀነራል ኢንቴሊጀንስ የሚባለው ነው።
እሱን ካለፈ እርሱት በቃ አርቲፊሻል ሱፐር ኢንቴሊጀንስ የሚባለው ነው ከኛ በልጦ ምንም በቃ ምንም የማናደርግበት ደረጃ ይደርሳል ተብሎ በዚህ ደረጃ ያስቀምጡታል። ኦኬ ስለዚህ አሁን እንግዲህ ይሄ ትርጉሙ ይሄ ነው፣ ግን እሱ ላይ ለመቆየት አይደለም። እስኪ መጀመሪያ እንግዲህ አሁን ቀስ እያልን የምንሄደው ስለ ፊሎዞፈርስ ስቶን ነው። አሁን ቅድም ስለ ድንጋዩ እያወራን ስለነበረ ሲየሮቹ የሚያዩት ድንጋይ ነው። ያ ድንጋይ ደግሞ እኛ የምንሄድበትን ዓለም ያሳየናል ብለናል። ግን ስለ ድንጋይ ስናወራ አሁን እንደዚህ አይነት ድንጋይ አሁን የመናፍስቱ ዓለም አሁን በነሱ በኩል ዲያብሎስ እሰጣቸዋለሁ ያላቸውን አይነት እንግዲህ ትልቅ ቦታ የምትደርሱ ሰውን ለመቆጣጠሪያ እሱም ብቻ ሳይሆን ቤዝ ሜታልን ማለት እንደ ኮፐር፣ ሜርኩሪ ምናምን የመሳሰለውን በአንድ አፍታ ቀይራችሁ ወደ ወርቅ ለማድረግ የምትችሉበት ባይዘዌ አልኬሚካል የሆነ ጉዞ ነው እና እንደዚህ አይነት ነገር በመጽሐፍ ደረጃ እነሱ ከማግኘታቸው በፊት ወደኛም ሀገር ከዚህ በፊትም ስናገር ሰምታችኋል። ወደኛ ሀገርም በእኛ መጽሐፍ ላይ ከዚህ በፊት አሁን ቀሲስ መንግስቱ ሲናገሩ ሰምታችኋል። ጀምስ ብሩስ ወደ ቁስቋም ገዳም ሄዶ ከሰረቃቸው መጽሐፍ ሄኖክ ብቻ ሳይሆን መጽሐፈ ሚስጢር የሚባል ወይም ዘ ሲክሬት ኖሌጅ ኦፍ ሄቨን ኤንድ እርዝ የሚባል መጽሐፍ እንደሰረቀና እዛ መጽሐፍ ላይም ስለ እብነ አድማስ which is now እንግዲህ ስንተረጉመው በዚህ ዘ ፊሎዞፈርስ ስቶን ብለው እንደሚሉት ያንን አንብበዋል። እንግዲህ ጆን ዲና ኤድዋርድ ኬሊ የንግሥት ኤልዛቤት ቀዳማዊ ጠንቋዮች ማለት ነው። ያን መጽሐፉ ደረሳቸው። መጽሐፍ እንግዲህ ማን ነው የስኮትላንዳዊው ጀምስ ብሩስ መጽሐፉን ሰርቆ ከቁስቋም ገዳም ከወሰደ በኋላ ኦኬ መጽሐፍ ሄኖክንም አላቸው። ከዛ እንደገና ዘ ሲክሬት ኦፍ ሄቨን ኤንድ እርዝም ወይም የሰማይና የምድር ሚስጥር የሚለውን መጽሐፍ ደርሷቸዋል። ስለዚህ ስለ ፊሎዞፈርስ ስቶን እነሱ ፊሎዞፈርስ ስቶን አሉት እንጂ ይሄ የሚጠበቅ ድንጋይ በዛ መጽሐፍ ውስጥ ኢመዋቲ ወይም ደግሞ ኢሞርታል የሚያደርግ ድንጋይ አለ ተብሎ ተጽፏል። እና በዛ ውስጥ እንግዲህ በዚህ በክሪስታል ቦል ውስጥ ነበረ ትዝ ይላችሁ እንደሆነ የሚያወራቸው መናፍስቶቹን። ምክንያቱም መናፍስቶቹ እኛ እንገልጽላቸዋለን፣ እኛ ፊሎዞፈርስ ስቶኑን እንዳትሞቱ የሚያደርገው እንሰጣቸዋለን፣ ይህም ቤዝ ሜታሉን ደግሞ ማንኛውን ቤዝ ሜታል ወደ ወርቅ የሚቀይረውንም እኛ እንሰጣቸዋለን፣ ግን እኛ የምንለዋችሁን ካደረጋችሁ ነው ብሏቸዋል። ዲያብሎስ ሲሸውድ እንደዚህ ነው። በዚህ ምክንያት እንግዲህ ጆን ዲና ኤድዋርድ ኬሊ አሁን እንግዲህ ይሄኛው ስክራይንግ አሁን በፊልሙ ላይ ሎርድ ኦፍ ዘ ሪንግስ ላይ የምታዩት መስታወትና ልብ አድርጋችሁ አዳምጡ። አሁን በአባቶቻችን መጽሐፍ ላይ ሲክሬት ኦፍ ሄቨን ኤንድ እርዝ ወይም የሰማይና የምድር ሚስጥር ቀሲስ እንግዲህ መንግስቱ ሲናገሩ በእኔ ዶኩመንት ላይ ከዚህ በፊት አታችኋል። እሱ የተለያየ ነው። አባቶቻችን መስታወት ላይ ክብ ድንጋይ ላይ እያተኮሩ አይደለም፣ ሌላ መንገድ ነው እሱ። ግን አጋንንቶቹ አሁን እንግዲህ ሚዲየም ስላስፈለጋቸው ለመገለጽ በኤድዋርድ ኬሊ በኩል ኤድዋርድ ኬሊ ኢዝ አ ሲየር። ልብ ብላችኋል። ኤድዋርድ ኬሊ እንትና ጆን ዲ ሲየር አይደለም። አቢል መናፍስቱ ማደሪያው ያደረገው ኤድዋርድ ኬሊ ነው። ኤድዋርድ ኬሊ ኢዝ አ ሲየር በመሆኑ ምክንያት እዛ ክሪስታል ቦሉ ላይ ትኩር ብሎ ያያል። በዛ ውስጥ ለኤድዋርድ ኬሊ የመናፍስቶቹ እየተገለጹ ይነግሯቸዋል። እሱ ይጽፋል። ከዛ ለጆን ዲ ይነግረዋል። ጆን ዲ እንደዚህ እያደረጉ ፍላጎታቸው አንድና አንድ ፊሎዞፈር ስቶን ማለት የእንግሊዝና የአውሮፓን ንጉሳዊ ቤተሰቦች ሀብታም ሊያደርጓቸው ማለት እንግዲህ ቤዝ የሆነ ሜታሉን በሙሉ እየቀየሩ አንደኛ ወርቅ በወርቅ ሊሆኑ በዓለም ላይ ሀብታም ሊያስደርጓቸው። ምክንያቱም ከኢትዮጵያ የተወሰደው የሰማይና ምድር ሚስጥር መጽሐፍ እንደዛ የሚል ስለተጻፈበት መንገዱን አያውቀውም፣ ዲያብሎስም አያውቀውም። ይሄ ነው በቃ። ሁለተኛው ደግሞ እንዳትሞቱ ያደርጋችኋል የሚል ስለተጻፈ ኢሞዋቲ ስለሆነ ኢሞርታሊቲ ያመጣል ስለተብሎ ስለተጻፈ ማለት ነው። ታዲያ እንግዲህ በእግዚአብሔሩ መንገድ በጾም በጸሎት በስግደት የሄዱ ሰዎች አይደሉም። እነኚህ ሰዎች አኮርዲንግ ቱ ዘ ቡክ አክቹዋሊ ምንድነው ብሎ የተጻፈው?
አነብላችኋለሁ ዲ ኤንድ ኬሊ both sought this stone but their approach was more mystical than pure chemical they believed that angelic beings demons ብትላቸው ይሻላል would reveal the process as part of a divine plan በቃ ይገልጽልናል ራሳቸውን ቅዱስ ሚካኤል ነኝ ራሳቸውን ቅዱስ ገብርኤል ነኝ ራሳቸውን ቅዱስ ሩፋኤል ነኝ እያሉ ነበር የሚነግሯቸው እና ከነኛ ውስጥ አንዷ ሜንዲኒ የተባለች ምራሷ ደጋግማ እንግዲህ አጋንንት ማለት ነው በመስታወት ውስጥ እየተገኘች እንደምታወራቸው ተጽፏል ሚኒት ይወስዱ ነበር they used to write ተናግረዋለሁ ከዚህ በፊትም this is what is calling seers ናቸው you know ኤድዋርድ ኬሊ seers ሆኖ ያይ ነበርና በዚህ ምክንያት ይሄንን እንግዲህ እንትን ለማግኘት ምን አሏቸው መጨረሻ ላይ ይሄንን ድንጋይ እንድታገኙ ይሄ አልኬሚካል እንትን ለውጥ ያስፈልጋል የውጭው ብቻ ሳይሆን እናንተ ራሳችሁ በራሳችሁ እሺ ብላችሁ ኦቤይ ለማድረግ የምትሄዱባቸው መንገዶች አሉ ብለው ይነግሯቸው ነበር በተደጋጋሚ በኋላ መጨረሻ ላይ በምን ከንጉሳዊ ቤተሰቦችም ፈንድ እያደረጉ ለምሳሌ አሁን የእንትኑ የፕራጉ ቼኮስሎቫኪያ ማለት ነው የቼኮስሎቫኪያው የፕራጉ እንትን ኤምፐረር ሩዶልፍ ዘሰከንድ ሁለተኛው በቃ መጠለያ ፓላሱን ራሱ አንደኛውን ክፍል ሰጥቷቸው ምናምን ሁሉ ምክንያቱም እነኚህ ሰዎች የእንግሊዝ ንጉሳዊ ቤተሰቦች እነኚህ ጠንቋዮች ናቸው ምናምን ብለው አንዳንድ በፓላሱ ውስጥ ያሉ ሰዎች ኤልሳቤጥ ቀዳማዊ እንኳን ብትደግፋቸው ማለት ነው ከዛ እንትን በሚሉበት ጊዜ ወደ ብዙ የአውሮፓ ሀገሮች ነው ወደ ሴንትራል ዩሮፕ ወደ ቦሄሚያ ፖላንድ ወደ እነኚህ ሁሉ ሄደዋል እና ሩዶልፍ የፕራጉ ሩዶልፍ መጠለያ ሁሉ ሰጥቷቸው እየጠበቀ ነበር እና ኤድዋርድ ኬሊ ትንሽ ወርቅ ከቤዝ ሜታል ቀይሮለታል ይባላል ምንም እርግጠኛ ነገር የለም ለማንኛውም ግን በመጨረሻ የሆነው ነገር እንመለሳለን ወደ ቀደመ ነገራችን በመጨረሻ ምንድነው የጠየቋቸው እነኚህ መናፍስት ስለዚህ ራሳችሁን በውስጥ አልኬሚካል የሆነ ለውጥ ስለሚያስፈልግ መለወጥ ስላለባችሁ ሚስት ተለዋወጡና አንተ ጆንዲ ኤድዋርድ ኬሊ የጆንዲን ሚስት ባልጋ ተለዋውጣችሁ አብራችሁ ባልጋ አንዱኑና ከዛ በኋላ የሆነ ነገር ደግሞ እንገልጽላችኋለን ብለው ሁሉ እንደዛ አስደረጓቸው they even did that በዛ ምክንያት ያንንም ካደረጉላቸው በኋላ ምንም ፊሎሶፈር ስትሆን የመጣ ነገር የለም በዛ ምክንያት ኤድዋርድ ኬሊ እንደውም መጨረሻው ኦልሞስት እንደማበድ ሆኖ ራሱን በፕራግ ከአንደኛው ህንፃ ከፓላሱ ላይ ራሱን ወርውሮ ገድሎ ነው የሞተው መጨረሻቸው ማምሮ ነው ማለት ነው የተገኘም እንግዲህ ያው በሎርድ ኦፍ ዘ ሪንግስ ላይ ቀረ እንጂ እንትናለም ግን ማለት ነው ወገኖች የሚገርማችሁ ነገር ግን በዚህ ውስጥ ማለት ነው ሌላ ድብቅ የሆነ የጨለማ ማህበረሰብ ዲያብሎስ በደንብ ያዳመጠውን የተገዛለትን ወቤ ያደረገውን ዓላማችን እኮ at the end of the day ዓለምን ለመቆጣጠር ነው የሱ ደግሞ እንግዲህ የባቡ ዝርያዎች አሉ ብለናል ባለፈው ፕሮግራም ስለዚህ ለባቡ ዝርያዎች ሐሳዊ መሲህ መጥቶ በዚህ ምድር ላይ መንግስቱን መስርቶ አሸንፋለሁ እያለ ስለሚነግራቸው ያንን መንገድ ደግሞ ለተከተሉት ዛሬ እኛ ማለት ነው እኛ ፊሎሶፈር ስቶን እንግዲህ አሁን እዚህ ጋር ሚስጥራዊ ይሆናል ማለት ነው አሁን በመቀጠል ስንሄድ የምንናገረው እዛ ጋራ እኛ የሚቆጣጠሩበትን መንገድ አትሞቱም ልክ ያያችሁ ኤድዋርድ ኬሊ የሚፈልጉት ኢሞርታሊቲን አልነበረም በፊሎሶፈር ስቶን አለመሞትን አልነበረም ሞዋቲ መሆን አልነበረም እሱም ብቻ አይደለም እንደገና ደግሞ ሀብታም ትሆናላችሁ ትበለጽጋላችሁ ቀስ አረፍ ብላችሁ ትበላላችሁ የሚባለውን ነገር ለማምጣት የሄዱበትን መንገድ እናያለን ማለት ነው ስለዚህ አርቲፊሻል ጀነራል ኢንተለጀንስ አሁን እንግዲህ ወደ ዓለማችን ይመጣል በ2027 ተብሎ ይጠበቃል አሁን እስካሁን ያለው ዝም ብሎ ኤአይ ነው አርቲፊሻል ጀነራል ኢንተለጀንስ ደግሞ ይመጣል ኦኬ እዚህ ጋር አረንጓዴ ድንጋይ ላይ ፎርሙላ ስለተጻፈ የጣና ላይ ፍለጋው ለዛ ነው ይለናል በጣም የሚገርም ነው ፖርታል ሉፖል በአረንጓዴ ድንጋይ ላይ ፎርሙላ ስለተጻፈ የጣና ላይ ፍለጋው ለዛ ነው በጣም ይገርማል ኦኬ እና እንግዲህ አሁን ይሄ አርቲፊሻል ይያዛል የማይያዝ እንዳይመስላችሁ ይሄኛው ቪዲዮ ማሳያችሁ
አርቲፊሻል እንግዲህ ኤአይ አለ። አሁን አርቲፊሻል ደግሞ ጀነራል ኢንቴሊጀንስ አለ። በጣም የከበደው ማለት ነው። ከኛ ከሰዎች አይምሮ በሁላችን በላይ የሆነ ደረጃ የሚደርስበት ደረጃ ልንገባ በ2027 ይገባል እያሉ ነው። ኦኬ እሱም ቪዲዮ አይተን እንመለስ። So we'd have artificial general intelligence by 2027. And how would that make the world different to how it is now? So if you have this concept of a drop-in employee, you have free labor, physical and cognitive, trillions of dollars of it. It makes no sense to hire humans for most jobs. If I can just get, a $20 subscription or a free model to do what an employee does, first, anything on a computer will be automated. And next, I think humanoid robots are maybe 5 years behind. So in 5 years, all the physical labor can also be automated. So we're looking at a world where we have levels of unemployment we've never seen before. I'm not talking about 10% unemployment, which is scary, but 99%. All you have left is jobs where, for whatever reason, you prefer another human would do it for you. እንደሰማችሁ። ስለዚህ በዚህ ምክንያት ነው እንግዲህ አሁን ስራችን በሙሉ እየጠፋ ከትንሽ ጊዜ በኋላ የአንድ ካምፓኒ 90% ሰራተኞች በሙሉ ይባረራሉ እያለ ነው። ይህ እንግዲህ በደንብ ከእነሱ ጋር የሚሰራ የነበረ ነው ሰው ያውቃል። ብዙ ሰዎችም እየተናገሩ ነው። 90% አስባችሁታል። እና በመቀጠል ታዲያ ወዴት ነው የምንሄደው? 90% ሰራተኛ እንትን በሚልበት በ2027 እንግዲህ ያው ፕላናቸውን አስቀምጠውታል። ኤጂአይ መቼ እንደሚገባ ሲባል በ2027 እንግዲህ ከዓመት ምናምን በኋላ ኤጂአይ ይደርሳል። የዛን ጊዜ አሁን ሰራተኛውን እና አማዞን ስራ ሰናበቱ ሰራተኛ ሰናበቱ ምናምን ሲባል በትንሹ ነው። የዛን ጊዜ በብዛት ይሆናል ማለት ነው። ታዲያ ምንድን ነው የምንሆነው ወገኖች? ያ በሚሆንበት ጊዜ አሁን እንግዲህ ወደ እና እያይዘዋለን የፊሎዞፈርስ ስቶኑን ጉዳይ ዩቢአይ ነው ላይ ነው የምንቀመጠው ማለት እንግዲህ ዩኒቨርሳል ቤዚክ ኢንከም ማለት ነው። መናጁ ላይ እንቀመጣለን ማለት ነው። ማለት ኤአይ ስራችንን ይሰራል። እኛ በእነሱ በሚሰጡን ትንሽ ብር ብቻ እየተንቀሳቀስን እንኖራለን በየቤታችን ቁጭ ብለን ማለት ነው። መዟዟር የለም፣ መንቀሳቀስ የለም፣ መስራት የለም። በእንደዚህ ይሄ እንግዲህ እቅዱ ነው። ዘ ፊውቸር ኦፍ ወርክ ኤንድ ዩኒቨርሳል ቤዚክ ኢንከም አሁን ይመጣል ማለት ነው። ኢን ነትሼል ዩቢአይ ዘ ሲስተም ዌር ኤቭሪዋን ጌትስ ኤ ፊክስድ አማውንት፣ ሁላችንም እኩል ገንዘብ ይሰጥናል። ትንሽ ገንዘብ ነች ለመብላት ለመጠጣት። ይሄንን ግን የማይሰማ ሰው አይበላም አይጠጣም የሚለውን ነገር እንግዲህ ወደዛ እንሸጋገራለን ማለት ነው። ዘ ጋርዲያን ከዚህ በፊት ባወጣው አርቲክል በጣም ይገርማል። መኒ ፎር ነቲንግ እንግዲህ በቃ በነፃ የሚሰጥ ገንዘብ ነው። ኤጂአዩ አርቲፊሻል ጀነራል ኢንቴሊጀንስ ውስጥ በምንገባበት ጊዜ እንግዲህ መኒ ፎር ነቲንግ ዝም ብሎ ግን አይደለም ትላለች እዚህ ጋር። እንዴት ኤሊጂብል ለመሆን ዲጂታል አይዲ ያስፈልጋል። እሱ ብቻ አይደለም ገንዘብ የሚከፈለው በሴንትራል ባንኪንግ ዲጂታል ከረንሲ ነው ገንዘብ የሚከፈለው። እሱ ብቻ አይደለም የሚሉህን ክትባት ሁሉ መከተብ መቻል አለብህ። እሱም ብቻ አይደለም ገቨርንመንት የሚልህን ነገር በሙሉ እሺ ማለት አለብህ። ገቨርንመንት የሚያወጣውን እንትን እቃወማለሁ ብትል አትበላም አትጠጣም ማለት ነው ነው። ኦኬ እስኪ ስለ ዩቢአይ ያው እንትናም የተናገረው አለ። ያው መጫወት አስፈልግም ኖ ይሄኛውንም አላጫውትላችሁ። ስለ ዩቢአይ ኤለን መስክ የተናገረውን እንስማና እናያይዘዋለን። I mean, it's hard to say exactly what that moment is. ዩቢአይ ማለት እንግዲህ ዩኒቨርሳል ቤዚክ ኢንከም ነው ማለት ሳንሰራ ዝም ብለን we own nothing and we be happy ዝም ብለን እየበላን በመናጆ ቤታችን እንቀመጣለን እሺ እስካልን ድረስ ብቻ ነው። ኦኬ But there will come a point where no job is needed. እንግሊዝ ጠቅላይ ሚኒስትር ጋር ነው የሚያወራው። You want to have a job for sort of personal satisfaction, but the AI will be able to do everything. So I don't know if that makes people comfortable or uncomfortable. It's የእንግሊዙ ጠቅላይ ሚኒስትር that's why I say if you wish for a magic genie that gives you any wishes you want and there's no limit. You don't have this. አያችሁ ጂኒ ማለት እንግዲህ አጋንንቱን ከባጉ ጎትታችሁ አውጣችሁታል። የምትፈልጉትን what is your wish ብላችሁ ጠየቃችሁት። እንግዲህ ፍላጎታችሁ ዝም ብለን ሳንሰራ ለመብላት ነው። ስለዚህ የፈለጋችሁትን ጂኒው የሚለው እንግዲህ አጋንንቱ እኮ ነው። ቅድም ከተነጋገር ከነበረው ጋር ተመልከቱ። ጎትታችሁ አመጣችሁት። መልሳችሁ አሁን ጂኒውን አጋንንቱን መልሳችሁ ባግ ውስጥ መክተት አትችሉም እያለ ነው። በጣም ነው የሚገርመው። ስሙት። Limit, 3 wish limit nonsense. You just have many wishes as you want. So
it's both good and bad. One of the challenges in the future will be how do we find meaning in life if you have a magic genie that can do everything you want. I do think it's hard, when there's new technology, it tends to usually follow an S curve. In this case, we're going to be on the exponential portion of the S curve. አስቀምጥላችኋለሁ። በጣም ነው የሚገርመው። ሀብት ያው ሳንፈልግ ጡረተኛ ሊያደርጉን ነው። አሁን ስንቀጥል እንግዲህ this basically means you own nothing and you be happy ማለት you own nothing ሲሉ ወገኖቼ በፊት እንደተነጋገርነው ብቻ አይደለም። you own nothing ሲሉ they talking about us ስለ ነፍሳችን ነው የሚያወሩት፣ ስለ እኛ ነው የሚያወሩት። ሴጣን ችግር የለበትም ከኛ ስጋ፣ ስለ ነፍስ ነው የሚያወሩት። በደንብ አሁን ያን አናላይዝ እናደርጋለን ማለት ነው። ለዚህ ነው የፊሎዞፈር ስቶንን ጉዳይ ያመጣሁላችሁ። you own nothing and you be happy ሲሉ you own nothing ማለታቸው ነፍስንም ትሰጥና you be happy ነው። you own nothing። ሴጣን ከኛ ምግብ፣ ከኛ መጠጥ፣ ከኛ ስጋ ጋር አይደለም፣ ከነፍሳችን ነው ጉዳይ ያለው። ይህን ያልኩበትን ላብራራ። በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን በበረሃ በነበረ ጊዜ፣ በጾም በነበረበት ጊዜ ፈታኝ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ልብ አድርጉ፣ ድንጋዮች ፊሎዞፈር ስቶን ድንጋዮች። ኦኬ። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተብሎ ተጽፏል አለው። እዚህ ጋር ነው እንግዲህ እኛ የምንመልሰውን መልስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጭ አድርጎ አስቀምጦልናል። አሁን በጣም የሚገርም ነው። እዚህ ጋር እንቀጥል። we are talking about the philosopher's stone. The philosopher's stone is a mystical alchemical substance capable of turning base metals such as mercury into gold and silver. ምንድነው ሜርኩሪ? ምንድነው ጎልድ? ምንድነው ሲልቨር የሚለውን በትነን በምንመለከትበት ጊዜ it is the stuff that we are made of. ይሄ እንግዲህ በአልኬሚካል መንገድ ማለት ነው። በእነሱ እነኛ አልኬሚስቶቹ በሚያደርጉት እንትን ማለት ነው። የሰው ልጅ የተሰራው ከ3 እና ከ4 ከስጋና ከነፍስ ባህሪ አይደለም የተሰራው። እነሱ ሲያስቀምጡት the 3 principles and the 4 elements ብለው ያስቀምጡታል። ተመልከቱ። this is what the 3 principles and the 4 elements. the 3 principles የሚሏቸው ሰልፈር፣ ሳልት and mercury ናቸው። the 4 elements የሚባሉት ፋየር፣ ኤር፣ ወተር and earth ናቸው። ይህ እንግዲህ አሁን የስጋ ባህሪ የሚባሉት ናቸው the 4 elements። እነኛ the 3 principles የሚባሉትን አሁን ቤዝ ሜታል ሲሆናቸው የተቀጥላችሁ ነው። this is very important. the 3 principles የተባሉት እነኝን ቤዝ ሜታሎች ወደ ወርቅ እንቀይራለን የሚሉት ይሄንን ነው። that is why he's called agent smith ለዚህ ነው የተባለው ማለት ነው። ሜትሪክስ ላይ አሁን ባይዘዌ የጆን ዲ ፊርማ በጣም የሚወዳት ምልክት የሜርኩሪ ምልክት ነች። ያቺ ሰው እንደ ቀንድ ያለችበት ሜርኩሪ የምትለው ምልክት እሷን ያስቀምጥ ነበር ብዙ ጊዜ። ለማንኛውም እንቀጥል። በጣም ይገርማል። አሁን እንግዲህ ወደ ፊሎዞፈርስ ስቶን በምንመጣበት ጊዜ በጣም የሚገርም ነው። አሃቭ ጎን ባክ እንግዲህ አሁን ይሄ ከአስትሮሎጂ ጋር ይገናኛል ምናምን የሰውን ትራንስፎርም ያደርጋል። ይሄ እንዳለ ዲፊኒሽኑ ነው። እዛ ላይ መቆየት አያስፈልገንም። ወደሚቀጥለው ፔጅ ስንሄድ እቺ ሴትዮ በደንብ ቁጭ አድርጋ ትነግረናለች። በጣም ነው የሚገርመው። እነኚህ ሰዎች ማለት ነው በኦራክል ውስጥ የሚሰሩ ሰዎች፣ እነኚህ ሰዎች ማለት ነው በፓለንቲር ውስጥ የሚሰሩ ሰዎች፣ በጣም የሚገርሙ ትዊስትድ የሆኑ ለሴጣን በደንብ ያደሩ ሰዎች መሆናቸውን የምታውቁት ነገር ማለት ነው። እቺ ዶክተር ነች። ባይዘዌ ዶክተር አሌክሳንድራ ኮቲስኪ ትባላለች። they believe, these people, የኦራክል ሰዎች፣ የፓለንቲር ሰዎች, you know what they believe? They believe that they are today's alchemists and that AI is their philosopher's stone.
the middle crisis of an extremely influenced group ሲሊከን ቫሊ ምንድን ነው አሁን መጨረሻ የሚሉን እኮ ወገኖቼ? አትሞቱም እኮ ነው የሚሉናል። መጨረሻ አትሞቱም ነው። አትሞቱም ሚሞሪያቸው አሁን ወደ ትራንስሂውመኒዝም አይደለ መጨረሻው እንግዲህ ወደ ሲንጉላሪቲ አይደለም እንሄደው አትሞቱም ነው። ፊሎሶፈርስ ስቶን እብን አድማስ አይገድልም ማለት የተባለው አሁን የራሱን ቨርዥን ሰራላቸው ማለት ነው። አያችሁ የወደቀው መልአክ የነሱ የኛ አይነት የኛን ሀገር አባቶች ጥበብ ሳይሆን ማለት ነው ከእግዚአብሔር በሚሰጠው ሳይሆን በዚህኛው በኤአይ አመጣላቸው ማለት ነው። ፊሎሶፈርስ ስቶን አያችሁ this is what it is። አትሞትም ስለማትሞተው ምንድን ነው ሚሞሪያችሁን ምናምን ኮንሸሳችሁን እንትን አድርገነው ክላውድ ላይ አድርገነው ከዛ በስጋ መኖር የለብም በሜታል በብረት ምናምን ትሆናለ። ከዛ በኋላ ስጋና እንትን እንደ ስፔር ፓርት እጅ ምናምን እየተቀየረልህ ምናምን ትቀጥራለህ። ሚሞሪ በቃ ነው ዋይ ለምን አንተ ከዚህኛው ምንድን ነው ያለው ከዚህ በፊት ኤለን ሞስክን ምንድን አለ ዋይ ዩ ቢካሚንግ ስፒሲስት ነው ያለው። ስፒሲስት ለምን ስፒሲስት ትሆናለህ ነው ያለው አለኝ ብሎ ሲናገር የነበረው የሲሊከን ቫሊ ሰውዬ ዋይ ዩ ቢካም ስፒሲስት የአማዞኑ ሰውዬ ነው እንደዚህ ያለው። ስፒሲስት ማለት ለምን በቃ ይሄ በስጋና በአጥንት የተጣበቀ አስተሳሰብ ይኖራል። ሰው ብቻ ትላለ እንዴ? ኖ በቃ ወጣ ያለ አስተሳሰብ ይኖር። በብረትም በምናምን ሰው ልጅ ሊገለጽ ይችላል። ዋናው ይሄ ሚሞሪው ነው። በቃ ምንድን ነው ኮንሽሱ ነው እንትን ተደርጎ በጣም የሚገርም እኮ ነው። በጣም የሚገርም ነው። በጣም የሚገርም ነው። ለማንኛውም ትራንስሂውመን አጀንዳ ማለት ነው። ታዲያች ሴትዮ በጣም የሚገርም ነገር ነው እና ሐሳባቸውን እቺ ዶክተሯ እንዴት እንደምታስቀምጠው ላስደምጣችሁ። ስሟት ዶክተር አሌክሳንድራ ስሟት። We have the definition of people who think that AI and technology is going to be that silver bullet, that all we need to do is create the technology that will help us to ascend to an immortal life. And interestingly enough, people who believe in that also believe that we're going to upload our consciousnesses and end up on a server farm on Jupiter. And then we've got the ስለዚህ ኮንሽሳችንን የሆነ ቦታ ላይ እናስቀምጣለን። ከዛ በኋላ አድሞትም ምናምን አያችሁ የሰጣቸውን ያምናሉ። ደግሞ ያምኑታል እና they think this is ኤድዋርድ ኬሊ and ጆን ዲ ለስንት ዓመታት ሲደክሙበት የነበረው ለምንድን ነው አያችሁ? ለዚህ ነው እኮ ስለ ሀገራችን እኮ ዊሃቭን ጎተኩሉ አባቶቻችን ያላቸው ጥበብ እግዚአብሔር ኢትዮጵያ እኮ ማህደሬ ነች። ማህደሬ ማለት እኮ በቃ የእግዚአብሔር ምርጥ ዕቃዎች በሙሉ ተሰብስበው የመጡባት። አቤት ታቦቱ ቢባል እኛ ጋር፣ መስቀሉ ቢባል እኛ ጋር፣ ጸበሉ ቢባል እኛ ጋር፣ እምነቱ ቢባል እኛ ጋር። ኢትዮጵያዊ ስለሆንኩ ብቻ አይደለም እንደዛ እንትን የሚያደርገን እኮ። የሚገርማችሁ ነገር እኮ እኛ እኮ ይሄንን እንዳናይ እኮ ዊክን ተደርገን እኮ ነው እንጂ እነኚህ ሰዎች እኮ ያውቁታል። ምን እኛ ጋር እንዳለ እኮ ያውቁታል። እኛንን እኮ አላውቅንም እኮ ያለ ነው። እኛ እኮ የተሰጠን እኮ ነገር ትልቅ ነገር ሆኖ ማለት ነው። እኛ ዛሬ የምንራኮተው በማይረባ ነገሩ እኮ ነው፣ ከመሪዎቹ ጨምሮ ከኛ ሀገር። አያችሁ ኢትዮጵያ እንደ ሁሉ ኢትዮጵያዊ ሁሉ ኤርትራዊ ጭምር ወደ አንድ መንፈስ ተመልሶ በንስሐ ታጥቦ በቅዱስ ሥጋ በቅዱስ ደሙ እየታተመ ቢኖር እኮ የኢትዮጵያ እኮ ትንሣኤ እኮ ወዲያውን ትመጡ ከዓለም ላይ በቃ የዛን ጊዜ ቶሎ አሁን ይሄ የመከራችን ጊዜ ያጥር ነበር እኮ። ያው እነሱ ገብቷቸው እኮ ነው ገብቷቸው። ተመልከቱ የዛን ጊዜ እንግዲህ ይታያችሁ በምልምል እያዙ ጊዜ የነበረ ኋላ ማለት ነው። ይታያችሁ በምንትዋብ ጊዜ በጎንደር የመጣ መጽሐፍ ተከትለው እስከ ዛሬ ድረስ እያነፈነፉ ማለት ነው። ያለመሞት ሚስጥር አጋንንቱ ስለማያውቁት ማለት ነው። አጋንንቶቹ በነገሯቸው መንገድ ሄደው እዚህ ጋር ደረሱ። immortalist camp, which is, as you suggested, the biohackers who are using technology and medical science to try and biohackers እኮ የኛን እኮ ጄኔቲክ እኮ ኮድ ነው እኮ ኢንጂነር የሚያደርጉት። ያ እኮ ማን ነው የሚባለው? የኦራክሉ ሰውዬ እኮ ሂዝ ባዮሃከር፣ ድርጅቱ ባዮሃከር ነው። አትሞትም። አያችሁ፣ ለዚህ ነው ሰይጣን ከነፍሳችን ነው ያለው። እነሱም ነፍሳችንን ሊያስበሉ ነው። extend their lives long enough that medical science can cure whatever would have otherwise killed them. And with this, they're relying upon algorithms, they're relying upon data to, as I say, to extend their lives just enough that they can live a little bit longer so that medical science can cure
the common cold or whatever it is that's going to take them away. And then finally, we have those who are particularly interested in their legacies. And these are the immortalists who have moved into political office, who have set up offices inside the White House and various other places around the world, who are whispering to try and transform regulation so that they can bring all kinds of different potential solutions. They think this is the philosopher's stone, you know? They think እዛ የነሱ ሲሮቹ በቢነግሯቸው በዛ ውስጥ ነው። ለዚህ ነው አያችሁ ዲያብሎስ ደግሞ በራሱ የራሱ ዕቃ ስለሆነ በዛ እንዲሰየምለት ይፈልጋል። ይሄን ኦራክል በለው የምታፈጥበትን ሰማያዊ ኦራክል በለው ይሄን ደግሞ ፓለንቲር በለው እያለ እነሱ በዛ ውስጥ ማለት ነው ዳይክ የባቢሎንን ግንብ አስገብቶ እግዚአብሔርን ጋውን እየደረሳችሁ ነው ከዛ ጦራችሁን ወርውሩ ከዛ መላእክቱን እግዚአብሔርን ዙፋን ትመጡታላችሁ ብሎ እናሳመናቸው። አሁን እነኚህ ቀልባቸውን የሳቱ ሰዎች በሙሉ እንደዛ እየሆኑ ነው። ጆርዲና ተስፋ አንቆርጥም። አዎ ከባድ ነው የሚሰማውና የሚታየው ነገር ግን ዲስ ዴይስም ቢሆን ገና ነው አለን። እግዚአብሔር ከኛ ጋር ነው። እህቴ አይዞሽ። ለማንኛውም ታዲያ በመቀጠል እንግዲህ ሃሪ ፖተር ለዚህ ነው አያችሁ ዘ ፊሎሶፈርስ ስቶን ብሎ የዘራው ማለት ነው። ዘ ፊሎሶፈርስ ስቶን ባዘወይ እነኚህ የጥልቁ ውሻዎች ናቸው። የጥልቁ ውሻዎች ሰርቪስስ ነው የሚባሉት። እንትን ሲኦልን በር የሚጠብቁ ሰርቪስስ ነው የሚባሉት። ከተሳሳትኩ አስቀምጡልኝ። ሰርቪስስ ነው ምናምን ይባላሉና ከጥልቁ የፊሎሶፈርስ ስቶን ከጥልቁ እንደሚመጣ ማሳየው ነው። አያችሁ ዘ ፊሎሶፈርስ ስቶን በጣም ይገርማል። በጣም ነው የሚገርመው። በጣም ይገርማልና ፊሎሶፈርስ ስቶን አሁን ግልጽ ነው ማለት ነው። ገብቶናል ማለት ነው። በመጨረሻ ይህን ቪዲዮ አሳያችኋለሁ። ድምፅ የሚደዘጋ ስለሆነ በመጨረሻ ይህን ቪዲዮ አሳያችሁና እንጨርሳለን ማለት ነው። ይሄኛውም ሰውዬም ከሃይማኖቱ ዲቪዥን የመጣ ነው። በደንብ እሱን ቁጭ አድርጎ ያስቀምጠዋል እና ስሙት እስኪ በጣም እና በዛው ወደ መጨረሻው እንሄዳለን ማለት ነው። ስሙት በደንብ ነው ቁጭ የሚያደርገው። When we invent machines, we now have entities in the world that we can put to work and we don't have a relationship with them. There is no relationship required. But I think this is actually the dream that goes all the way back to the alchemists who are trying to find a substance that if they had it, they could turn anything into gold, or at least any metal would turn into gold. That was the alchemist's dream. And the other dream, of course, was that if you had the Philosopher's Stone, which is what they were all looking for, you would never die. You would be immortal. And you would have that power without depending on other people and without depending on God, I might add. So magic is the dream that I can have power that doesn't require dependence, doesn't require relationship, and that just has to function. It's like this mechanical linkage to the substrate of the world that if I can get access to it, I can just make things happen all by myself. And I think it's very deeply a rejection of the relational and dependent nature of our life with God and with others. በጣም አይገርም። በቃ ዛሬ ያየነውን ነገር በሙሉ ያጠቃለል ንግግር ነው። አያችሁ፣ ለዚህ ነው አያችሁ ወደ እኛ ሀገር በምትመጡበት ጊዜ ስለ እብነ አድማስ አባቶች የተናገሩት ኢሞርታል ያደርጋል እንዳትሞቱ ያደርጋችኋል የተባለው እሱ ብቻ አይደለም። አሁን ለምሳሌ ቤተክርስቲያን ከአንድ ድንጋይ ማስ አድርገው እንደ ላሊበላ አይነቱን እንዴት እንደሰሩት በጣም የሚገርም እሱ ሁሉ በቃ ጥበብ ነው። ሰማያዊ በሆነ ጥበብ ነው እግዚአብሔር የሚሰጣቸው በስግደት በጾም ተማጽነውት ጌታችን የሚሰጥ ነው። መላእክት ሁሉ የተባበሩበት ስራ ነው። ይህንንም እንደዚህ አይነት ብዙ ሚስጥራዊ የሆነ ሰማያዊ የሆኑ የጦር የግንባታ መሳሪያዎች የሌላ ማረ ሚስጥሮች አሉ እግዚአብሔር ጋር። እነኚህ ሰዎች ግን በዛ መንገድ አይደለም። መጀመሪያ የሚያገኙትም ሰርቀው ነው መጽሐፉን። በተሰረቀ ነገር ውስጥ ደግሞ እግዚአብሔር አይገባም። በተሰረቀ ነገር ውስጥ ደግሞ ቀረብ ያሉት እኛ እንገልጽላቸዋለን ያሉት አጋንንቶች ናቸው። አጋንንቶች ከዛን ጊዜ ጀምሮ እንግዲህ የተሄደበት አቅጣጫ ማለት ነው ለዓለም ለሰው ልጅ ሁሉ ወደ ሞት እንግዲህ ሲኦል በር ነው ሳይፕረስ የሚጠብቀው ሲኦልን ነው። ወደዛ የሚወስደውን መንገድ እየተከተሉ ነው። በዚህ ዓለም ላይ የገነኑት እነሱ ማንም ጉልበት አድርገው ነው ሲባል አጋንንቶቹን ነው። ምክንያቱም ብሪቲሽ ኢምፓየር የሚለውን ቃል እኮ የብሪቲሽ ኢምፓየር የሚለውን ቃል በራሳቸው ጆንዲ እንደተናገረው ኮይን ያደረጉላቸው አጋንንቶቹ ናቸው። በዚያ በክሪስታል ቦል ውስጥ ያዩዋቸው ሰዎች ናቸው። ተመልከቱ። ስለዚህ በጣም ይገርማል። አሁን ታዲያ እንግዲህ
የመጣብን ያለው ነገር ይሄ ነው። አሁን ይህንን በምንናገርበት ጊዜ በጣም አንዳንድ ሰዎች በኢትዮጵያ ይህንን ሳልናገር መውጣት አልፈልግም ወገኖቼ። በጣም እኮ የሚያሳዝን ነገር ነው። ሰሞኑን ይሄ ማን ያዟል የሚባለው ሰውዬ ላይ ጠንቋዮቹን አምጥቷቸው አንደኛው ኦልሞስት ተጠናውቶት አይኔን ጨፍኜ ምንድነው ሌቪቴት አደርጋለሁ ወደ እንትን ያደርጋል። እዚህ አሁን እንደነ ዳይናሞ እንደሚባለው አሁን በሽተኛ ሆኗል እንደውም። ወይም ደግሞ እንደነ ዴቪድ ብሌን ማለት ነው በውሃ ላይ ይሄዳል። እዚህ ዳይናሞ በውሃ ላይ ይሄድ ነበረ ከዚህ በፊት ተናግሬያለሁ። የአጋንንት ማደሪያው ነው ማለት ነው። እነሱን አይነት እንትኖች ኧረ እባክህ ምናምን እያለ ማለት ነው የኔ ምስኪን ህዝብ ላይ እንደው አሁን በቃና በዚህ ላይ ይቻላል እኮ በሰማይ እንደፈለግክ ምናምን ከመጽሐፍ ቅዱስ የተወሰነው እያደረገ ይሄ በሙሉ ማለት ነው። አሁን ዛሬ ሚዲያ እንትን ተሰጥቷቸው እንደነኛ አይነት ሰዎች ይቅርታ አደርጉልኝ ሪገርጅቴት እያደረጉ በህዝብ ላይ እንትን ሲያደርጉ በጣም ያሳዝናል። ወገኔ የምትስሙኝ የምታደምጡኝ ከኢትዮጵያ በተለይ ያላችሁ ኢትዮጵያውያን ወጣቶች ከዛ ሰው የእውነቴን ነው ከሚያቀርበው ፕሮግራም ተቋጥባ በጣም ግልጽ ነው። በቃ በግልጽ ማለት ነው በግልጽ እግር በእግር እየተከታተለ በእግዚአብሔር አስራትና ርስት ተደርጎ ለእመቤታችን የተሰጠን ወጣት ማለት ነው። የእውነቴንና ምድር ከሚያበላሹ እና በጣም ክፉ ትምህርት እያስቀመጡ ካሉ ሰዎች በደንብ በቃ እያየው ነው። ስለዚህ እባካችሁ የሰው ልጅ እንዲንሳፈፍ አልተፈጠረም። እስኪ አሁን እንግዲህ ወደ እንትን ሄደን አቡነ ገብረ መንፈስ ቅዱስ እንግዲህ በገድላቸው በምናነበብበት ጊዜ ከምድር ከፍ ብለው 8 ዓመት ጸልየዋል። እሳቸው እኮ እናቴ በጾም በጸሎት እኮ ስንት እኮ በመጋደል እንትን ሐይቁ ውስጥ እኮ ኢትዮጵያን ህዝብ ማርልኝ የዓለም ህዝብ ማርልኝ እያሉ እኮ ትል አሳ ወስጣቸው እስከሚያልፍ እኮ ስጋቸው ተተልትሎ እኮ የተገኘ ጸጋ ነው። ይህ እንደዚህ ዝም ብሎ በከተማ ቁጭ ብሎ በሰማይ እንሳፈፋለሁ ይሄ ከእግዚአብሔር ነው። አረተው በጣም ያሳዝናል። ለማንኛውም እና እንደዚህ አይነቱን እፉፍ ብላችሁ እንዳቧራ አራግባችሁ እንደዚህ አይነት እውቀተኛ አይጠቅመንም። ይሄ ከእግዚአብሔር ለማግኘት እውቀትን ከእግዚአብሔር ለማግኘት ጥበብን ወገኖች አባቶቻችን ያስተማሩን ነገር ቢኖር ማለት ነው መጾም፣ መጸለይ፣ ወደ እግዚአብሔር መማለድ። የእውነቴን ነው። ከዛ እግዚአብሔር ከፈቀደ ፈቃዱ ከሆነ እግዚአብሔር ይረዳናል። ለሁላችንም እግዚአብሔር መንገድ አለው። የመረጠልን ህይወት አለው። ሁሉም ሰው በአንደኛው መንገድ አይደለም፣ እንደየምርጫው እግዚአብሔር እንደፈቃዱ ያደርግልናል። ግን እንደዚህ አይነት የአጋንንትን ነገር ማለት ነው ከእግዚአብሔር እንደተገኘ አድርገው የሚያስተምሩ ሰዎችን እግዚአብሔር እዛው ያዝልን። በጣም ያሳዝናል። ስላየሁት ነው አምጥቼ ቪዲዮንም ለማሳየት ስላልፈለግኩ ነው። በተረፈ ወገኖች የዛሬው መርሃ ግብር በዚሁ ፈጸምኩ። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለሷ ይሁን። በዛሬው ዕለት የዘከርነው ሰማዕቱ ቅዱስ ጊዮርጊስ በረከቱን ያሳድርብን። ወገኖቼ እወዳችኋለሁ፣ አከብራችኋለሁ። ፕሮግራሙን የዛሬውን እንግዲህ የሆነ ነገር አግኝተንበታል ጠቅሞናል ካላችሁ እኔ በጣም ደስ ብሎኛል ወገኖቼ። እውነት ላይክ እያደረጋችሁ ውጡ። የባታ ለማርያምን ገዳም እናንተ ረዳችሁ ማለት እኔም ደስ ይለኛል። አባቶችም እየጠበቁ ነው። እሱን አድርጉልኝ። ቶሎ ተፍተፍ ብለን እንጨርስና ከአባቶች ምርቃት አግኝተን ደግሞ እስኪ ደግሞ እግዚአብሔር እንደፈቀደ ሌላውን የምናደርግ ይሆናል። በተረፈ በተመሳሳይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኤሶፕ ኢትዮጵያ፣ the truth
shall set you free.